ከሰራዊት ጌታ ከእግዚአብሔር ዘንድ ስብሰባቸውን አሳይቶኛል። ስለዚህ በበጎ ፍቃድ የምጸልዩልኝ ጸልዩልኝ። ኦኬ ልብ በሉ፣ ጸልዩልኝ። የምትጸልዩልኝ ወንድሞችና እህቶች ጸልዩልኝ፣ በጸሎት አግዙኝ። ቀጥሎ ግን ከምንም በላይ የምነግራችሁ ከጸሎት ማገዝን በባለፈ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እኔ በእነዚህ ዓመታቶች ውስጥ በቅንነት ይህንን አገልግሎት አብረውኝ ቆመው በጸሎት በተለያየ ነገር አብረውኝ ሲደግፉ የነበሩ ሰዎች በአውስትራሊያ፣ በአሜሪካ፣ በአውሮፓ ያሉ በማይመለከታቸው በባለፉት ጊዜያት ላይ ገብተውበት በተነሳ ጦርነት ታስታውሳላችሁ አይደል? እዚህ ሶሻል ሚዲያ ላይ የተነሳ ጦርነት ኦኬ፣ አብረው ቆሙ። ከጽድቅ ጋር ሳይሆን ከአመጽ ጋር አብረው ቆሙ። በጽድቅ ከሚያገለግሉ ጋር ሳይሆን ከዱርዬዎች ጋር አብረው ቆሙ። ይቁሙ፣ መብታቸው ነው። መጨረሻ ያው እንደ ዱርዬዎቹ ከንቱ ሆነው ቀሩ። ምንም አትፈይዱም፣ ምንም አታመጡም። ኦኬ፣ ጌታ እግዚአብሔር ገልጦልኛል። ልብ በሉ፣ ጸልዩ። ፐብሊክ ማድረግ ስላለብኝ ነው የማደርገው። ኦኬ፣ ጸልዩ። ራሳችሁን ጠብቁ እህቶችና ወንድሞች፣ ራሳችሁን ጠብቁ። በየትኛው ጊዜና በየትኛው ሰዓት ላይ ሊመጡ እንደሚችሉ ባላቅም ግን ስብሰባውን እግዚአብሔር አሳይቶኛል። ልብ በሉ፣ አንዱ ብቻ ነው ከመካከላቸው በኃይለኛ አመታት ሊመጡት ነው ኤርሚያስን ይላል። አትመቱኝም፣ የአባቶቼ አምላክ ቅዱስ እግዚአብሔር ከኔ ጋራ ነው። ኤርሚያስን ከዚህ ከሶሻል ሚዲያ ላይ ለማስወገድ ከኦርቶዶክሳውያን ጋር አብረው ቆመው ጉሮ ሸባዬ እንዲጨፈርላቸው የሚፈልጉ አሉ። ይሄ ያው እግዚአብሔር ልጅ ኢየሱስ ክርስቶስ ምስክር ነው። እኔ ለእናንተ ለቅቄ ከቶም አልገዛላችሁም። አገልግሎት ነው የማገለግለው በቅንነት። ይበትናችኋል የሰራዊት ጌታ እግዚአብሔር ማለት ነው፣ አሳይቶኛል። መንፈሳችሁን ጠብቁ ወንድሞችና እህቶች፣ ልባችሁን ጠብቁ። ነገ ባልበደልኩ ነገር እኔው ላይ ተነስተ ዘመቻ ስትዘምታ ያለው ነገ ባልበደልኩሽ ነገር እኔው ላይ ተነስተሽ ዘመቻ ስትዘምቻ ይሻለው ከአመፀኞች ጋር ቆማችሁ በኋላ ኤርሚያስ አንተ እንደዚህ ብለህ እንደዛ ብላችሁ ብትሉ አልሰማችሁም። ይሄው ምስክር ናችሁ። ቀኑን ያዙ፣ ሪከርድ አድርጉት። ይሄንን ስብሰባቸውን የሰራዊት ጌታ እግዚአብሔር በዛው ካልበተነው ይመጣል። የእግዚአብሔር ልጅ ኢየሱስ አሳይቶኛል። ቴንኪዩ። መንፈሳችሁን ጠብቁ፣ ጸልዩልኝ፣ ተባረኩ። ወንድም እንቀጥል። ወንድምነት ጸጋ ይብዛልን። ያ ሮብ አለን ፓስተር ታሬ ጋር በጣም የሚገርም የእግዚአብሔርን ቃል የተከፋፈልን ነው። እዛ መቅረት አይቻልም። ኤንድ ደግሞ እዘዘኝ ኤኒታይም ወንድምነት እንደ ትእዛዝ አታድርግ በለኝ። እኔ ችግር የለብኝም ታውቃለህ። ወንድሞቼ እህቶቼን እሰማቸዋለሁ፣ ታዘዛቸዋለሁ። ፓስተር ታሬ ጋር ሆኖ አብሮ ተቀምጦ መገልገል በራሱ ትልቅ ነገር ነው። እድል ነው ለኛ፣ በጣም እድል ነው ወንድሞቻችን። ስፔሻሊ የቲክታክ ፕላትፎርም እንደዚህ አይነት አክሰስ ስለፈጠረና ወንድሞች እህቶችን ስላገኘናቸው እንዳይቀልብን ነገር እድል ነው። ከነሱ ጋር መገኘት፣ ከነሱ ጋር አብሮ ማገልገል፣ ከነሱ ጋር አብሮ መገልገል፣ መስማት በጣም እድል ነው። ያውም ስለ እግዚአብሔር ቃል በጣም ብቻ የእግዚአብሔር በኃይል የሚገለጥባቸው ወንድሞች በእነሱ ስር ቁጭ ብሎ መማር መገልገል በጣም እድል ነው። በጣም አይገኝም እና ለእኔ እድል ነው ፓስተር ታሬ እግር ስር ቁጭ ብሎ የእግዚአብሔርን ቃል መካፈል። 2 ቀን እንኳን ቢሆን ሳምንትም ቢሆን ደስ ነው የሚለኝ፣ እኔ ደስ ነው የሚለኝ እና መቼም ነው የማልከፍተው ወንድምነት። ያ ሌላው ነገር ደግሞ አይ ቲንክ ቲክታክ ላይ የመጣ ነው ወንጌል ለማገልገል ነው። ወንድሞቻችን እህቶቻችን በእውነት ጥሩ አይደለም። አይ ቲንክ ጥሩ አይደለም እንደዚያ ነገር። በተለይ ደግሞ ሁሌም እንደምለው ወንጌልን ብቻ ማዕከል አድርገው ነፍሳቶች እንዲድኑ በቃ ዋጋቸውን ተምኖ ያልወጡ አሉ። እኔ ሁሉ ጊዜ እንደምለው ወንድምነት ዋጋውን ተምኖ አልወጣም። ከዚህ ምድር ነገር ጋር አገናኝቶ እንዲና እንደዚህ ባደግ ከዚህ ጋር ከዚህ ምናምን ብሎ ደምሮ የሚያገኘውን ውጤት አስልቶ አልመጣም። በቃ የመጣው ወንጌልን ለማገልገል ነው።
እና ፕሊዝ በተቻለ መጠን ማለት አንዳንድ ጊዜ እናስተውል ማለት እናስተውል። በማስተዋል ብናደርግ ምን ችግር አለው? በሆነ መንገድ ያላቸው እህቶችም ካላቸው ወንድሞችም ካላቸው ደግሞ ተመለሱ። በቃ ከድርጊቶቻቸው ተመለሱ። እግዚአብሔር አይከብርበትም። እግዚአብሔር የሚከብርበትን ነገር ብቻ እናድርግ። እግዚአብሔር የሚከብርበት ምንድን ነው ካላችሁ፣ በቃ ወንድሞችን እህቶችን ተቀብለን ከወንድሞች ከእህቶች ጋር ህብረት አድርገን በአንድ በኪንግደም ማይንድ ማገልገል ስንችል ብቻ ነው እግዚአብሔር አምላክ ደስ የሚሰኝበት። እኔ በአንድ ሰው ውድቀት ሰው እንደሚነሳ ካሰበ ወድቋል። ሰውየው ራሱ ሲጀመር ወድቋል። እንዴ በኤርሚ ውድቀት የኔን እንትን አልሰራም። በኤርሚ መጥፋት የኔን መገኘት ኖ በጭራሽ። በኤርሚ መኮሰስ የኔን መድመቅ በጭራሽ። ማለት ከየት የተገኘው መንፈስ ነው? እኔ አላውቅም እንደዚህ አይነት መንፈስ። በነገራችን ላይ ምን የሚውስ ነገር ነው ማለት በጭራሽ። የፈለገ ነገር ቢሆን እንገራችሁ አይደለም። ማንንም ሰው ብትገፉ ኤርሚ ብቻ አይደለም፣ ማንንም ሰው ብትገፉ ምን ብታደርጉ ትገፋላችሁ። እናንተ የገፋችሁት ትወድቃላችሁ። የተገፋ የወደቀ ምን ይመስላችሁ? ግን ቢወድቅ የሚወድቀው እግዚአብሔር እጅ ላይ ስለሚሆን ሁሉ ጊዜ እንደቆመ ሻይን እንዳደረገ ይቀጥላል። እንዴ አትርሱ። እግዚአብሔር ከገፊዎች ጋር አይተባበርም ከተገፋው ጋር እንጂ። ኦኬ እግዚአብሔር ከሚያሳድዱት ጋር አብሮ አያሳድም ከተሰደደው ጋር እንጂ አብሮ የሚሆነው። ይሄ እንዳትረሱ በጭራሽ። እንዴ ምክራቸውንማ ያፈርሳል እግዚአብሔር። ይሄን ወቁ። የሙሴ የቅርብ ወዳጆች የቅርብ ዘመዶቹን ወንድሙ ነቱ አይ ቲንክ ባልሰሃት እንዴ በደንብ አድርጎ ማለት በቃ ልክ አይደለም። እንደዚህ አይደረግም። እና ወንጌል ላይ ብቻ ትኩረት አድርጉ። ሰው በመጣል ላይ ምናምን በተለይ እንዴ እኔ ሶሪ እኔ በወንድምነት ላይ በዚህ ልክ ሰው የተነሳ ሰው ራሱን ቼክ ያድርግ። ማንም ሰው ሊሆን ይችላል። ደግሞ ነገ ያልፋል። የምትጸጸቱበትን ነገር በጣም ሪግሬት የምታደርጉበትን ነገር አታድርጉ። ዛሬ አልፎ ነገ ሲመጣ በትላንት ነገሮቻችሁ እንዳታፍሩ እንዳይመስላችሁ። ያላችሁት፣ የተናገራችሁት፣ ያደረጋችሁት ነገር በጠቅላላ ሪከርድ ነው የሚሆነው። ማለት ምን እያልኳችሁ ነው? ኢቨን እንኳን በዚህ በፕላትፎርም ላይ ባይገኝ አእምሯችሁ ውስጥ ይቀመጣል። ህሊናችሁ ውስጥ ሪከርድ ሆኖ ይቀመጣል። ህሊናችሁ ውስጥ ማለት ነው። ከህሊና ዳታቤዝ ምናምን ነገር የመዘዛችሁ እድሜ ልካችሁን ከሚያሰቃያችሁ ተው። መልካም ነገር ለማድረግ ሞክሩ። ስፔሻሊ በወንጌል ጉዳይ እንዴ በነብሳት ጉዳይ መልካም ነገር ለማድረግ ሞክሩ ፕሊዝ፣ በተቻለ መጠን ማለት ነው። እና ወንጌል አገልጋዮችን ሰፖርት ልታደርጉ ይገባችኋል እንጂ ለመጣልማ በጭራሽ። እና ልክ አይደለም፣ በጣም ልክ አይደለም ማለት ልክ አይደለም። በቃ ትላንት እናስብ። አላቅም እኔ ማን እንደሆነ ራሱ ግን ትላንት እናስብ። እንደኛ እኮ ጨዋን ያሳድገናል። እኔ ቤካ ጨዋን ያሳድገኝ። እኛ እኮ በባህላችን ከአንድ ሰው ጋር አንድ ቀን አብረ በልተ እንኳን ቢሆን እንዴ ከሱ ጋር በልቻለሁ ምናምን ይባላል። እንዴ መብላት ተው። በመንገድ እንኳን እያለፍክ አጉርሰ ከሆነ እንደ አንድ ቀን ቢሆን እኮ ከእጁ ጎርሻለሁ ምናምን ይባላል እኮ አይደል? ይባላል እንደዚህ። ባህላችንም ራሱ አይፈቅድም። ይሄ ደግሞ ሰማያዊ ማዕድ ነው። አብረን የተካፈልነው የተቋረስነው አብረን ሰማያዊ ማዕድ። ከባድ እኮ ነው ወንድሞቼ እናቶቼ። እና ቢያንስ ለሚያልፍ ቀን የማያልፍ ነገር ባናስቀምጥ ባናደርግ ጥሩ ነው እና ፕሊስ ወደኋላ ተመልሳችሁ ነገሮቻችሁን ቼክ አድርጋችሁ በቃ ከወንድሞች ጋር አብሮ ለማገልገል ልባችሁን አዘጋጅታችሁ መመለስ አለባችሁ እንጂ አታክ አድርጋችሁ ምንም ነው የማታመጡት። ጌታ ምስክር። ምንም የፈለጋችሁት ነው ቀስት ልትወረውሩ ትችላላችሁ። መቼስ ቀስቱ እንደጸና እንደሚቆም እርግጠኛ ግን ሁኑ። ቀስቱ እንደጸና ነው የሚቆመው። እመኑኝ። ወንጌል መቼም ቢሆን ዝም ብሎ አልጋ በልጋ ሆኖ የመጣበት ጊዜ የለም። በጣም በብዙ እሳት ውስጥ ነው የሚያልፈው። ወንጌል ግን ስቲል እንደዚህ እንዳበበ አለ።
ለማስቆም ብትሞክሩ የፈለጋችሁትን አክል እንኳን ኦኬ ርቀት ብትሄዱ አታስቆሙ። መቆም አይችልም። ያስጀመረ እግዚአብሔር ነው፣ የሚያስቀጥልም እግዚአብሔር ነው፣ የሚያስፈጽምም እግዚአብሔር ነው። እና ፕሊስ ፕሊስ ወንድሞቼ እንደዚህ አይነት ድርጊት ውስጥ ያላችሁ ካላችሁ ልክ አይደለም፣ ተመለሱ። እንደ ነገር የምተጋግሉም ሰዎች ካላችሁ ደግሞ እናንተም ከድርጊታችሁ ተቆጠቡ። እና ወንድምነት ሁል ጊዜ ከአንተ ጋር ነን እስከ መጨረሻ። እኔ ወንድምህ ሁል ጊዜ ከአንተ ጋር ነኝ። በምንም አይነት መንገድ ማለት ሁል ጊዜ በርታለን። ምንም ዲስካሬጅ እንዳትሆን ይታወቃል። እዚህ እንትን ውስጥ ምንድነው ፕላትፎርም ውስጥ ሰዎች መታወቅ ከፈለጉ መደመጥ ከፈለጉ የሆነ ነገር ምናምን ማግኘት ከፈለጉ በቃ አንተን ነው ታርጌት አድርገው የሚመጡት ይታወቃል። በጣም ብዙዎች አሉ ነገራችን ላይ እና እኔ ምንም ነገር እዚህ ጋር መጥቶ ምናምን ነገር ስለማያስፈልግ ነው። አንተ ልብህን ጠብቅ። ደግሞ አትመከርም እኮ አንተ አባኮ አትመከርም። አንተ ብርቱ ነህ አይደለም። ስንት ነገር ዘንቦብህ ስንት ነገር እንኳን እንትኑ ነው ምንም ነገር ሊያደርግ አልቻለም። ቢኮዝ አንተን የያዘ እግዚአብሔር የታመነ ነው። ክብር ለጌታ ይሁን። አንተን የያዘ እግዚአብሔር የታመነ ነው። አንተን ያስጀመረ እርሱ የታመነ ነው፣ ማንም አይደለም። እና በምንም አይነት አንተ ባለበት ሁሉ ነው ያለው። አንተ በተመታህበት እኔ የምመታው፣ አንተ በተጎዳበት መጎዳት እኔ የምጎዳለሁ ሁል ጊዜ ማለት ነው። እኔ እግዚአብሔር አምላክ በህይወት እስካቆየኝ ጊዜ ድረስ እንዳገለግለው ፈቅዶ በዚህ ምድር እስካቆይ ጊዜ ድረስ ሁሉ ባለበት ሁሉ አለው። እኔ ባለበት ሁሉ በምንም አይነት ነገር ማለት ነው 99 ሰው ማለት የሚከተል 20,000 ሰው ነው። 20,000 ሰው ጀርባውን ቢያዞር እኔ ካንተ ጋር ቀራለሁ። 20,000 ሰው ማለት ነው ጀርባውን ቢያዞር በምንም አይነት መንገድ ማለት ነው ምንም አይመስልም እስከ መጨረሻው ድረስ ማለት ነው በየትኛውም ነገር ማለት ነው። እና ወንድምነት በርታ። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ማለት ነው። እኔ ሁሌ እንደምለው ከአንተ ጋር ማገልገል ለእኔ እድል ነው። ገስ ላይ ተቀምጠው ምናምን ነገር ከአንተ ጋር ማውራት ለእኔ እድል ነው፣ ለእኔ እድል ነው። እና ወንድምነት እንወዳለን። ሁሌም ነው የምንወድ እና ምንም እንትን አትበል። ሀፍቱ ወሬ ስለማንም ስለምንም ነገር የሚያስጨንቅ ሊያውክም አይገባም። ዝም ብለህ ወንጌል ላይ ብቻ ላይ ደረቴን ጀርባዬ ምኔንም በቃ ማለት የሚወረወረው ቀስ እኔ ላይ እንደፈለገ ይረፍ። ምንም ቀስት ነው የምላችሁ ወንድሞቼ እናቶች፣ ምንም ቀስት እንዴ ምንም ቀስት። እኔ ከዳዊት አንድ በጣም የሚያስገርመኝና የሚያስደንቀኝ ታሪክ አለ። ትዝ ይላችኋል? ኮዚና አኪቶፌል የሚባሉ የዳዊት የቅርብ ወዳጆች አሉ። ታውቃላችኋል? ኮዚና ምናምን። ግን አኪቶፌል በጣም አደገኛ ክፉ ሰው ነው እና ሳሚ ይባላል። ሳሚ አድፍጦ ነው የሚጠብቀው። አንድ ቀን ምናምን ነገር እያለ ምናምን በቃ የዳዊትን መውደቅ ነው የሚጠባበቀው። ቀን ነው የሚጠብቀው። ክፉ ሰው ነው ታውቃላችሁ። አኪቶፌል ደግሞ በጣም አደገኛ አድቫንቴጅ ፕሌየር ነው። በቃ አጋጣሚውን ብቻ ነው የሚጠቀመው። ኮዚ ግን በጣም የታመነ ወዳጅ ነበረ። ዳዊት በራሱ ልጅ በአቤሴሎም መፈንቅለ መንግስት በገጠመው ጊዜ አንደኛው አስተባባሪውና እዚህም እዛም እየሄደ ምናምን ነገር ይሄ ወሬ እያቃበለ ያለውን ኢንፎርሜሽን ምናምን ነገር እየሰጣቸው ምናምን ነገር የዳዊትን የመፈንቅለ መንግስትን ያመቻቸ አደገኛ ክፉ ሰው ነው። በነገራችን ላይ ግን በሁለቱም መንገድ አለ፣ በሁለቱም ወገን አለ። ላይክ አኪቶፌል ካሸነፈ ምንድነው አቤሴሎም ካሸነፈ ከአቤሴሎም ጋር፣ ዳዊት ከቀጠለ ከእሱ ጋር ለመሆን ምናምን ነገር። የሚገርማችሁ ነገር ግን ክፉ ሰው ክፉ ነው ታውቃላችሁ አይደለም? በቃ አንተና ማን ነው አቤሴሎም መንግስቱን እንደሚቀበለው ሲያውቅ ከእርሱ ጋር አብሮ ሆነ። ዳዊት ከቤተ መንግስቱ ሸሸ፣ ግን አብሮ ተከተለ። የታመነ ወዳጅ ወንድሙ
በጣም ነው የምወደው እኔ ኩዚን። በነገራችን ላይ አይ ላቭ ኩዚ በጣም። ዳዊት ግን አለ አይ አንተ ሂድ እዛውን፣ አንተ እዛ መሆኑ ይጠቅመኛል ነው ያለው። ነው አንዳንድ ሰዎች አሉ በጣም አድቫንቴጅ ፕሌየሮች፣ በቃ ኤርሚ ጋር የሚመስሉ የሆነም ሳምበዲ ጋር የሚመስሉ እዛ ጋር የሚመስሉ ምናምን ነገር እዛም ሄዱ አሉ። ከሴት መካከልም አሉ። በነገራችን ላይ አሁን አላወራም እንጂ አሉ፣ ስለማልፈልግ ነው አሁን ላይ። እና ልክ ኤርሚ ከወደቀ ከነዛ ጋር ለመቀጠል፣ ልክ እነዛ ደግሞ ከወደቁ ከኤርሚ ጋር ለመቀጠል አይነት ስታፍ የሚጫወቱም ሰዎች አሉ። የአኪቶፌል ስፒሪት ነው እሱ፣ አይጠቅማችሁም እሱ። አኪቶፌልንም ከመቃብር በታች ከአፈር በታች አድርጎታል። ኦኬ። የኩዚ ግን መታመን ዳዊት በተመለሰ ጊዜ ነው። ግልጽ ነው ሐሳቤ። ስለዚህ የኩዚ ልብ ይኑረን ወንድሞች፣ እናቶች፣ የኩዚ ልብ ይኑረን። በቃ ከወንድሞች ጋር ከሚያገለግሉ ወንድሞች ጋር በምንም ነገር መሰጠት፣ በገንዘብ፣ በጊዜ፣ በሐሳብ አብሮ በመሆን በምንም ነገር ማለት ነውና ሊሆን የሚገባው እንደዛ ነው። የትኛውንም ቀስት ስለ ኤርሚ የሚወረወረውን አም ሬዲ ቱ አክሴፕት። የትኛውንም ቀስት እኔ ልንገራችሁ፣ ባለፈውም እኔ ቤትም ብያለሁ፣ ሚሊዮን ሰው ላስቀይም እችላለሁ በኤርሚ ጉዳይ ማለት ነው። ሚሊዮን ሰው ላስቀይም እችላለሁ፣ ምንም አይመስለኝም። የተቀየመ ሰውዬ ተቀይሞ የፈለገ መሄድ ይችላል፣ ምንም ችግር የለብኝም። በኤርሚ ጉዳይ ነው ብዬ ያመላችሁ፣ በራሴ ጉዳይ ችግር የለብኝም። ስለዚህ በምንም አይነት ሁኔታ ከኤርሚ ጋር አብሮ ይቆማል እንጂ ጀርባ ተሰጥቶ ጀርባውን ለመውካት ሴፍ አይመዘዝም። ለክፉ ቀን ተቀምጦ ምናምን ተብሎ ከሻጎላ ጎራዳ አይመዘዝም። አምሶሪ አይመዘዝም። እንደዛ በጣም በጣም ስህተት ነው፣ ልክ አይደለም። እና እንወዳለን ኤርሚ። ይሄው እኔ በቃ ቤኪ እና ኤርሚ ተለያዩ ብላችሁ የምትሰሙት መች መሰላችሁ? ቤካ በቃ እንትን ሲል ነው፣ ነብሱ ከስጋ ስትላቀቅ ብቻ ነው። በምንም ሁኔታ ነው ብላችሁ ነብሱ ከስጋ ስትላቀቅ በምንም አይነት ነገርና ኤርሚዬ እወድሃለሁ፣ በጣም አከብራለሁ። ከአንተ ጋር መሆን ለእኔ እድል ነው። ከአንተ ጋር ለእኔ መሆን ክብር ነው። ከአንተ ጋር ለእኔ መሆን በጣም 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 እድል ነው። በጣም እድል ነው ወንድምነት። እኔ በጣም ነው ፕራውድ ማድረግብህ። በጣም ነው ጌታን ስላንተ ማመሰግነው፣ ጌታን ማከብረው። በጣም ነው ሐሴት ማድረገው አንተ ላይ በተቀመጠው ነገር ሁሉ ማለት ነው። እግዚአብሔር አምላክ አብዝቶ ይባርክ። አንተንም ልጆችንም ባለቤትንም እግዚአብሔር አምላክ ይጠብቃችሁ፣ ይባርካችሁ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጋርዳችሁ። እግዚአብሔር በሚያስፈልጋችሁ ነገር ሁሉ በልጁ በኢየሱስ ይባርካችሁ። በሚያስፈልጋችሁ አንዳች ከእናንተ ዘንድ አይታጣ። በነገር ሁሉ እግዚአብሔር አምላክ አብዝቶ ይባርካችሁ። እኔ ሁሌ ነው የምጸልየው። የጸሎቴ ርዕስ ናችሁ። በተለይ ቲክታክ ላይ የሚያገለግሉ ወንድሞች ሁሉንም የጸሎቴ ርዕስ ናችሁ። ወንድምነት አንተ እንደዛው ርዕሴ ነህ። ሁሉ ጊዜ በተንበረከኩ ቁጥር ሁሉ የማስብህ ወንድሜ ነህ። አንተንም ልጆችንም ቤተሰቦችን ብዬ ነው መጸልየው። ሁሉ ጊዜ በጌታ ፊት ነው መጸልየው። ለምን ሲባል በቃ ጦርነቱ ምናምኑ አደገኛው ነገር አንተ ላይ እንደሚበረታ አውቃለሁ። እኔ ላይ የሚወረወረው አንድ ቀስት ከሆነ አንተ ጋር ሚሊዮን ነው የሚወረወረው። አይገናኝም፣ አንገናኝም። ራሱ ጦርነቱን በምንም ነው ማንገናኘው። በነገራችን ላይ ጠላትን ማታክ ለማድረግ ለማዳከም የሚፈልገው ቤካ ላይ እና ኤርሚ ላይ አይገናኝም። ኤርሚ ላይ 100% ሲሆን እኔ ጋር ምናልባት 5% ነው። ምናልባት ነው፣ እሱ ነው ምናልባት ነው። እና ምንድን ነው የሚለው እረኛውን ምተው አይደለም፣ እረኛውን ምተው መንጋው ይበተናል። የጠላት ስትራቴጂ ሰው we know about የጠላትን ስትራቴጂ እናውቃለን። በምንም አይነት መንገድ ሁሌም እወድሃለሁ። አባኩ ተባረክ። በጣም ነው የምወዳችሁ። ጸጋ ያብዛልህ። you don't have to be discouraged። ሁል ጊዜ እንደ በረታ ትቀጥላለህ። ጌታ ካንተ ጋር ነው። ተባረክ። እወድሃለሁ። እሺ፣ ተባረክ ወንድምነት። ጸጋ ያብዛልህ ወገኖች። እኔም እወዳችኋለሁ። ምንም በቃ አንዳንዴ ያው የክፉ መንፈስ አሰራር መሆኑን እግዚአብሔር ከበስተጀርባ ያለውን ሚስጥር ስለሚገልጥልን እንጂ እንደ ሰው ስታስብ ግን ምን አድርጊያቸዋለሁ፣ ምን ደርሼባቸዋለሁ ብሎ እኮ ያስብላል። በእውነት በሀገር ካለንበት ሀገር አኳያ ማንገናኝ ሀብታቸውን ገንዘባቸውን አልዘረፍኳቸው።
ሚስቶቻቸውን አልነጠቁ። ምን ያገናኘናል? ያውም የራሴ ወገን ማለት ነው። የራሴ ወገን ተሰብስቦ የሰራዊት ጌታ እግዚአብሔር ሲያሳይ እንግዲህ ይታይ። እኔ ምንም ማቀው ነገር የለም። ጌታዬ ኢየሱስ ምስክር ማለት ነው። ምንም ማቀው ነገር የለም። ምን ማለት ነው? ምንድነው ማለት? እንደ ሰው ስታስብ ማለት ነው። ግን እንደ በመንፈሳዊ ዓለም ላይ እየተሰራ ስላለው ነገር ማለት ነው። አይችልም። ያ እባብ ተመልሶ እኔን ሊጎዳ ነው የሚፈልገው፣ ግን አይችልም። በእውነት ያው ፓስተር ታሬዚ ቢኖር ጥሩ ነበር። ከሌለ ግን እናገራለሁኝ። በወቅቱ ሳየው በኃይለኛ አመታት ስመታው ያንን እባብ ወደ እኔ ይተነፍስ ነበር። አይዶ ነው በወቅቱ ነግሬያችሁ ከሆነ እና ይተነፍስ ነበር ወደ እኔ በኃይለኛ እና ሲተነፍስ ግማሽ አካሌን ፓራላይዝ ሊያደርግ ነው የሚፈልገው። አተነፋፈሱ ማለት ነው። በጣም በኃይለኛ ነው ትንፋሹ ካፍንጫው የሚወጣው ማለት ነው። በትሩ ሲበዛበት ያ ወርቅማ እባብ ማለት ነው እና ፓራላይዝ ሊያደርገኝ ነው። ለፓስተር ታሬ ነግሬያለሁ። አይዶ ነው ለእናንተ ማብሬ ጨምሬ ነግሬያችሁ እንደነበረ አብሮ ተጓዳኝ ነገር ሁሉ ስለነበረ ማለት ነው። ፓራላይዝ ሊያደርገኝ ነው የሚተነፍሰው አተነፋፈሱ እና መልኩን ቀይሮ አቅጣጫውን ቀይሮ ግን አላደረገኝም። በዛ ውስጥ ሳየው አላደረገኝም፣ ፓራላይዝ አላደረገኝም። የሚተነፍሰው ግን እንደዛ ነበር። ግን ሌሎች ላይ ተነፈሰባቸው። ባልተጠነቀቁ ዝንጎች በሆኑ በምነግራቸው ወንድሞችና እህቶች ላይ ያው ተነፈሰባቸው። ሲተነፍስ ያው ተጎዱ ማለት ነው። ምክንያትህ እልፍ ሊሆን ይችላል። ከመንፈሳዊ ዓለም የምትጎልበትን መራርነትና ጥላቻ በውስጣቸው እንዲይዝ አደረገ ማለት ነው። አለማስተዋል እና በኃይለኛ ሊመቱት ነው አለ እኮ ታውቃላችሁ። ኤርምያስን በኃይለኛ ሊመቱት ነው አለ። ኦኬ እኔ ደግሞ ወንድሞችና እህቶች ስለሆኑ በኃይለኛ መታቸዋለሁ ብያለሁ። እነሱን ሳይሆን ከነሱ ጀርባ ሆኖ የሚሰራው መንፈስ ግን በኃይለኛ መምታት አለብን፣ በጸሎት ማለት ነው። ያ ምጸልዩ ጸልዩልኝ። ደግሞ ራሳችሁንም ጠብቁ። ራሳችሁን ጠብቁ ሚንስ ፐብሊክ ሊሆን ይችላል። ይሄ በዛ ሰዓት አብራችሁ እንዳትነደፉ። በጣም ንጹህ ነኝ እያልኩ አይደለም። እዚህ መካከል ያላችሁ ማናችሁንም አንዳችሁንም ምንም አልበደልኳችሁም፣ ለበድላችሁም አልፈልግም። አላማዬም ጥሬም አይደለም። የቀና ልብ ያለው ሰው የእግዚአብሔርን ሐሳብ ለማገልገል የፈለገ ሰው መጥቶ ያገልግል ያገልግል። ያው በዚሁ እኔ ጋር በቤቱ ላይ እለቅለታለሁ፣ ያገልግል። የእግዚአብሔር ስራ የሚሰራው በኤርምያስ ብቻ አይደለም፣ በኤደን ብቻ አይደለም፣ በቤካ ብቻ አይደለም የሚሰራው። እግዚአብሔር በልጆቹ በኩል ጸጋን በሰጣቸው በልጆቹ በኩል የመንግስቱ ስራ ይሰራል። ግን ይደራጃሉ። በጣም አይገርም። ጌታ ኢየሱስ እጅግ አድርጌ አመሰግንሃለሁ። አንተ ጻድቅ ነህ፣ አንተ ቅዱስ ነህ። የሰውን ሁሉ ልብ የምታውቅ በምድር ዳርቻዎች ሁሉ ያሉትን በአንድ ቅጽበት ልትመለከትበት በምትችል ዙፋንህ ላይ ያለህ
የሰውን ልብ የሰራህ ምን እንደምናስብ ምን እንደምናቅድ ክፋታችንንም መልካምነታችንንም ሰዎች ሳይነግሩ የምታውቅ ለአንተ ማንም ሊያስረዳ አይችልም። ኤርሚያስ ክፉ ነው፣ መጥፎ ነው፣ ቤካ መጥፎ ነው፣ ክፉ ነው፣ ኤደን ጥሩ ሰው ነች፣ መጥፎ ነች፣ አይ መጥፎም አይደለችም ተብሎ ለአንተ ማንም ሊያስረዳ አይችልም። የሰውን ሁሉ ልብ ታውቃለህ። ስለ ሰው ማንም ሊነግርህ አያስፈልግም። እግዚአብሔር ሆይ በስምህ ጸልያለሁ። እነዚህ ወገኖች ተሰብስበዋል። አንተ ገልጠህልኛል፣ አይቻቸዋለሁኝ። እኔ ስለሌላ ጉዳይ ነው በፊት የጸለይኩት። አንተ ግን ይሄን ገልጠህልኛል። ይሄ ነገር ሶሻል ሚዲያ ላይ በሶሻል ሚዲያ ላይ እኔን ሊመቱኝ ስብሰባ አድርገዋል። በጌታ በኢየሱስ ክርስቶስ የስም ስልጣን ሌሎች እህቶችም ሌሎች ወንድሞችም እንዳይጎዱ በዚህ ነገር በማያውቁት ነገር ገብተው ህይወታቸው እግዚአብሔር በኢየሱስም በመራርነትና በጥላቻ ውስጥ እንዳይወድቅ እኔንም እንድጠብቀኝ እዚህ ማገለግለውንም ህዝብ እንድጠብቅ ኢቭን እነሱን ራሳቸው እንኳን እነዚህ በክፋት የተሰበሰቡትን ወንድሞች ናቸውና እንድትጠብቃቸው በጌታ በኢየሱስም ልባቸውን አክፍተው ለክፉ ነገር ወንድማቸውን ለመጣል ስብሰባ በኃይለኛ አመታት ለመምታት ስብሰባ የተሰበሰቡት የአመፀኞች ግሩፕ የአመፀኞች ጉባኤ ነውና በስምህ በኢየሱስ ክርስቶስም እንድታድናቸው ጸልያለሁ። የትኛውንም የሚወረውሩትን ይወርውሩ። እኔ ካንተ ዘንድ የምለምንህ ጸጋህና አብሮነትህን ነው። ክብር ሁሉ ለታላቁ ለስም ይሁን። በነገር ሁሉ ከፍ በል። የወንጌል እውነት ስለማይቆም ማንም ሊያስቆመው ስለማይችል የዘላለም ሐሳብ የዘላለም እቅድህ ነውና ጌታዬ እጅግ አድርጌ አመሰግናለሁ። ክብር ላንተ ይሁን። የክፋት የጨለማው ዓለም ሰራተኞች የሰይጣንን አጀንዳ በልባቸው ተሞልተው በሐሳባቸው ይዘው ወደዚህ ሶሻል ሚዲያ ላይ ሊገለጡም ያሉ ከኦርቶዶክሳውያኑ ጋር ከሌሎች ጋር አብረው ነው ያሳየኸኝ። ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት በተነገረ ሰዓት የዱር ዛፍ በንፋስ እንደሚናወጥ የይሁዳ ልብ እንደተናወጠ የማንም ልብ እንዳይናወጥ፣ የዳዊት ቤት ልብ እንደተናወጠ የማንም ሰው ልብ እንዳይናወጥ ራሳቸውን መጠበቅ እንድችሉ፣ ራሴን መጠበቅ እንድችል፣ ቤተሰቤን መጠበቅ እንድችል እንድትረዳን በስምህ ጸልያለሁ። መልካሚቱ እጅ ለመልካም በእኛ ላይ ስለሆነ የተመስገን። እቅዳቸውን ሁሉ ገልጠህልናል። እቅዳቸው በስም የፈረሰ ይሁን። በእነሱ ምላስ ማንም የተጎዳ እንዳይሆን በዚህም ምክንያት እግዚአብሔር ሆይ የዳኑም ወደ መንግስት የተጨመሩ አዳዲስ ክርስቲያኖችም እንዳይሰናከሉ እግዚአብሔር በስምህ የተጠበቁ ሁኑ። በልጅ በኢየሱስ ክርስቶስ አዳኝ ስም አሜን፣ አሜን። ተባረኩ ወገኖች። በጣም ነው የሚገርመው፣ በጣም ነው የሚገርመው። ሁለት እህቶች ነግረው ነበር ከዚህ በፊት። አንዷ ከአሜሪካ ኤዲዬ ነች። ጌታ ስለሚናገር ባይዘው እኔ ህልም ጌታ ተናገረን ብላችሁ ስትሉ ኑና ንገሩኝ ብዬ የምላችሁ ከጌታ ያያችሁትን ከእግዚአብሔር የሆነውን እና ያልሆነውን ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ኮንፈርም ያደርግልኛል። ንገሩኝ ብዬ ስል ከእግዚአብሔር የሆነውና ያልሆነውን ራሱ እግዚአብሔር መንፈስ ቅዱስ ኮንፈርም ያደርግልኛልና ነግረው ነበረ። እዚያ አይወራም ሁሉ ነገር። ኤዲዬ የሚያወራ የነገረችኝን እዚያ አይወራም፣ አታወራም፣ አልፈቅድላትም። እሷም ታውቃለች። ጌታ ግን ሚስጥርን ይገልጣል። አትጠራጠሩ። በቤካ ላይ ነገርን ሸርቤ፣ በኤደን ላይ ነገርን ሸርቤ፣ በኤፍዬ ላይ የሆነ ነገርን አውጠንጥኜ ክፋትን ሰንቄ ምናምን ነገር ማረክ ከሆነ በሰራዊት ጌታ በእግዚአብሔር ፊት አይደለ ያለ ነው፣ ይገልጥልሃል።
እነዚህን ሰዎች ዛሬ እኔ በጣም እርግጠኛ ሆኜ የምናገረው ከጌታ ዘንድ ባየሁትና በሰማሁት ጉዳይ ላይ ነው። በጣም እርግጠኛ ሆኜ ነው የምናገረው። በጣም ረገጥ አድርጌ በ4 ነጥብ ዘግቼ ነው የምነግራችሁ። እነዚህን ሰዎች ጌታ የገለጠልኝን ዛሬ እዚያውን ስማቸውን ብናገር ለብዙ ሰው መሰናክል ነው የሚሆነው። ኢየሱስ ድንቅ አምላክ ነው። በእውነት ድንቅ አምላክ ነው። ድንቅ አምላክ ነው በእውነት። አንተ እርምጃዬን ሁሉ እንድጠነቀቅ ነው ያደረገኝ። አየህ ምን ተናገሪ ከሆነ ስም እንዳትናገር። ኖ አይደለም። እሱንማ በውስጥ ነው እንጂ አሁን ባለፈው ከነገርኩ በኋላ እኮ አሁን ህልም አላየሁኝም። ሰላም ለእናንተ ይሁን። ስራ ላይ ሆኜ ነበር የገባሁት ቅድም። አሁን ቤት ገብቻለሁ። ሰላም ለሁላችሁም። እና እንግዲህ ያለው ነገር በቃ እንደዚህ በግልጽ ያሳይሃል፣ አንተንም ያሳይሃል በግልጽ እና ይገርመኛል። እና ትልልቅ አጥቢያዎች ቤተክርስቲያን እዚህ ቤት እንደሚሰራው ተናገር እውነቱን ላይ እንደሚሰራው አይነት ይሄ ሁሉ ሰው እንደዚህ ጌታን ሲቀበል ደስ እያላቸው እያለቀሱ፣ ተሳዳቢዎች እንኳን ኦርቶዶክሳውያን እያለቀሱ እየመጡ ጌታን ሲቀበሉ ምንኛ ደስ ይላል። እና የእስራኤል አምላክ አያንቀላፋም፣ ጠባቂ አያንቀላፋም። እግዚአብሔር ነው ተዋጊ። ኤርሚ ያንተ ተዋጊ እግዚአብሔር ነው። ድካም አለብህ? አዎ ሁላችንም ድካም አለብን። መውደቅ መነሳት ያለ ነው። እናጠፋለን፣ ይቅር እንባባላለን፣ እንመለሳለን። እኔ እናንተ አሁን በስልክ ስናወራ በውስጥ እንዴት ነው የምንጫጫኸው? በጣም እኮ ነው እንትን የምንለው። ከዛ ደግሞ በይቅርታ እንዘጓለን። ኤርሚ ያለብህን ጥፋት ነገር ካለብህ እኔ የሚሰማኝ ጥፋት ካለ የሆነ ነገር ብለህ በጉባኤ ላይ እንደዚህ ማለት ነው የሆነ ነገር ካልክ ኤርሚ በውስጥ ነው ደውዬ ማገኘህ። ከዛ ተነጋግረን ምናምን በጣም እንትን ብለን ነው አይደል የምንፈታው። እና የገዛ ወንድሞቻችንና እህቶቻችን እንደዚህ ሲሆኑ ኑ ተመለሱ ነው የምንለው። እኛ ደግሞ ለእነሱም እንጸልያለን። ኑ ተመለሱ ነው የምንለው። አሁን እኔ የሚገርምህ ነገር አንዳንድ ልጆች አሉ፣ አንቺ ግን ለምንድነው ከኤርትራውያኖች ጋር ማታገለግዩ ምናምን ይሉኛል። እሄዳለሁ፣ እገባለሁ፣ ኤርትራውያኖች ጋርም እገባለሁ። ለነገሩ ብዙ ጊዜ ኮንቲኒስሊ እንትን ስለማይሉ ነው እንጂ። ነገር ግን እስኪ ስንት ዘመን ሆኗል? ዘመን እንበለው በእውነት ኤርሚዬ ካንተ ጋር ማለት ነው። ለእኔ ይሄንን ነገር ሼር ያደረገችኝ መጀመሪያ አንዲት ኦርቶዶክሳዊ እህት ነች። የዛሬ ወደ 8 ዓመት ይሆናል። እዚህ ሀገር ገና አዲስ ነኝ እኔ የዛኔ። አሁን 12 ዓመት ሆኖኛል እዚህ ሀገር። እና አንድ እየጮኸ የሚያገለግል በጣም ተአምረ ማርያም ምናምን የሚል ወንድምሽ መጥቷል ብላ እሷ ነች መጀመሪያ እንትን ያደረገችኝ። እና ብዙ ነገር ነው የነቃ ነው፣ ብዙ ነገር ነው ያወቅነው፣ በጣም ብዙ ነገር ነው ያወቅነው። ሚውት አድርግ ዳንኤል። እና ኤርሚ ከአዳኝ ወጥመድ የሚያድንህ ከሚያስደነግጥም ነገር የሚያድንህ ዳዊት እንደተጻፈው በመዝሙር ዳዊት እንደተጻፈው ጠባቂ እግዚአብሔር ነው። የፈለገ ነገር ቢሆን ወንጌል አይያዝም። ጠባቂ እግዚአብሔር ነው፣ ተዋጊ እግዚአብሔር ነው። እኛ እንደ ቤተሰብ በውስጥ እናወራለን። እንደ ቤተሰብ የምንመካከረውን ነገር እንመካከራለን። ቅድም ቤካዬ በቤቱም ሲል ነበር በጣም ስላንተ በጣም አድርጎ በጣም ከጎንህ እንደሆነ ኢንካሬጅ እንደሚያደርግህ በጣም አድርጎ አጥብቆ ሲናገር ነበር። እዚህም ደግሞ እንደዛ ማለት ነው። እና በጨለማ የሚሄደው ክፉ ነገር ሁሉ አደጋም ይሁን በቀንም በቀትርም በሚደረግ ስብሰባ ሁሉ አንተ ላይ በሚዶለት ነገር ሁሉ ምንም ቢመጣ ምንም እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። እኔ አንዳንዴ ሳስበው እንኳንም ኢትዮጵያ አልሆንክ ነው የምለው ኤርሚ፣ እንኳንም ኢትዮጵያ አልሆንክ ነው የምለው በእውነት የራሳችን ሰዎች። እኔ እንደዚህ ዘረኝነት የለብኝም። እኔ ሀገሬ በሰማይ ነው።
ተወልጄ ያደግኩት ኢትዮጵያ ነው፣ አዲስ አበባ ነው። ግን ቢሆንም ያው ሁላችሁም እንደምታውቁት ኤርትራዊ ቢሆንም በጣም ወዳችኋለሁ፣ ሁላችሁንም ወዳችኋለሁ። ብዙ ነገር ተምረናል እዚህ ፔጅ ላይ። እኔ እንደውም በእውነት ይሄ ነገር ቀርቶ ተናገር እውነቱ ስፒክ ደ ትሩዝ ቲቪ ቴሌቪዥናችን ስፒክ ደ ትሩዝ ቴሌቪዥን ሳተላይቱ ጸሎቴ እሱ ነው። በቃ ሁል ጊዜም ጸሎቴ እሱ ነው። ስፒክ ደ ትሩዝ ቴሌቪዥን ሳተላይቱ እንደው ጌታ ረድቶን የሚያስነሳውን አስነስቶ ቴሌቪዥናችን ቢከፈትልና ኤርሚ በእውነት ከነገር ሁሉ እንደው እርፍ ብለህ በነፃነት የምታገለግልበትን ጊዜ ነው የምጠብቀው። በእውነት ተስፋህና መጠጊያ ልዑሉ ነው ኤርሚ። ያንተ ተስፋ ያንተ መጠጊያ ልዑሉ ነው፣ እግዚአብሔር ነው። ምንም ክፉ ነገር ወደ አንተ አይቀርብም። ምንም በቤተሰብህም በባለቤትህም በልጆችህም ምንም ነገር አይቀርብም። በመንገድህ ሁሉ እኔ ይሄ መዝሙር 91 ላይ ያለውን እንዳለ አሁን በጸሎት ላይ ሁሌ ብዙ እሱን እንትን እንለዋለን አይደለ? መዝሙር 91 ላይ ያለውን ግን ክፉ ነገር ስብሰባ ይሁን የፈለገ ነገር ይሁን ከዚህ በፊትም ተደርጎ ነበር፣ ተበትኗል። አሁንም ይበተናል እና ያሳዝናል ብቻ። እና ደግሞ እንጸልይላቸዋለን፣ እነሱም እንወዳቸዋለን፣ እንጸልይላቸዋለን። በጭራሽ ደግሞ አይሆንም። ምንም ነገር እንዳትሰናከል የሚጠብቅህ ጠባቂ አለልህ። እንዳትሰናከል አትሰናከልም። ደግሞ ለምን እያለቀስክ የምትሰብክለት እያለቀስክ የምትጮህለት ኢየሱስ ስትል እየጮህክ እያለቀስክ እኮ ነው የምትሰብከው ኤርሚ። እንባህ እኮ ነው ከውስጥ ኢየሱስ ሲባል እኮ በጣም እንትን እኮ ነው የምትሆነው። ያቺ ሴት ማርያም መግደላዊት የጌታ የኢየሱስን ሬሳ ሄዳ ባጣችው ጊዜ ራሱን አይደል ያገኘችው? እንግዲህ አትክልተኛው መስሏት ሬሳውን አንተ ከሆንክ የወሰድከው ስጠኝ ስትለው እንግዲህ ሬሳ እኔ የልጄም ቢሆን ሬሳ እንኳን ሄጄ መቃብሩ ወይ ደግሞ በጣም የምንወዳቸው እንግዲህ ልጆቻችን ናቸው ወይ ደግሞ የትዳር አጋሮቻችን እና በመቃብራቸው ቦታ በሄድን ጊዜ እና ባጣናቸው ጊዜ ማን የወሰደው ብለን ነው ደንግጠን የምንሮጠው ምንጮሆ የምንመለሰው እንጂ ሬሳውን አንተ ከወሰድከው ስጠኝ አንልም። ለምን? ፍቅሩ ነው እንደዛ ያስባላት። ፍቅር፣ የኢየሱስ ፍቅር እንኳን ህይወቱን ሬሳውን እንኳን ስጡኝ አለች። እና ጴጥሮስንም አይታችኋል። ትወደኛለህ ሆይ ሲለው እንዴ እንደምወድህማ አንተ ታውቃለህ ብሎ ከዛ በኋላ ኢየሱስ ክርስቶስ ዘሎ ጥምጥም አላለበትም፣ ወይም አልሳመውም ምናምን አላለውም፣ ቴንኪው ምናምን አላለውም። በጎችን ጠብቅ ነው ያለው፣ ግልገሎችን ጠብቅ ነው ያለው። የቀረውን ህዝብ ያው እንግዲህ መማር ያለበትን እንደ መንጋ መጠበቅ ያለበትን ጠብቅልኝ ነው ያለው፣ እኛን ማለት ነው። እና አንተ በስሙ ነው የምትተማመነው ኤርሚ፣ የምትተማመነው በስሙ ነው። እና ያድንሃል፣ ያከብረሃልም፣ አክብረሃልም፣ ተሳክቶልሃል። ደግሞ ኤርሚዬ በእውነት ተሳክቶልሃል። እኔ ያንን ህልም ካየሁበት ቀን ጀምሮ አሁን ድረስ በቃ በጣም ነው የምጸልየው። በጣም ይሄ በቃ ወደ መጀመሪያው እንድንመለስ ያኔ ሁላችንም አንድ ላይ ያለን የነበረው ሞቲቭ ወደዛ ባክ አድርገን እንድንመለስ እና አብረን እንድናገለግል ሁላችንም በፊት በነበረው እንደዛ ነው እኔ ምኞቴ። እና ገና ረጅም እድሜ ያጠግብሃል እግዚአብሔር አምላክ ኤርሚ፣ ገና ረጅም እድሜ ያጠግብሃል። እንደዚህ እየጮህክና እያለቀስክ የምታገለግለው ጌታ ከእባብም ይሁን ከአንበሳም ይሁን ከተኩላም ይሁን ዳዊት እንዳለው በቃ ዳዊት እንዳለው እንደውም ለምን አላነበውም መዝሙር 91ን በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ስር ያድራል። አንተ በልዑል መጠጊያ ላይ ነው ያለኸው ኤርሚ ዋዬ። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬም ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ኤርሚ በእውነት እውነት ይዘህ ነው የወጣኸው። አንተ እውነት ይዘህ ነው የወጣኸው። ተናገር እውነቱን። እኔ ከድሮ ጀምሮ ትዝ ይልሃል ከፌስቡክ ላይ ያለን እንኳን ተናገር እውነቱን ስፒክ ደ ትሩ ቲቪ እያልኩ ነበር ምጮኸውና በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አንተ አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህንም በድንጋይ እንዳትሰናከል
በእጆችህ ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁኝ። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን ሃሌሉያ። ገና ኤርሚ ገና ስራ አለብህ። በጣም ነው የምወዳችሁ። ተባረኩ። እንግዲህ ሌሎች ካላችሁም ቀጥሉ። ቤካዬ ቀጥሉ አለሁኝ። ተባረኪ ኤደ። በቃ መንፈሳችሁን ጠብቁ፣ መንፈሳችሁን ጠብቁ። በዚህ ጥቂት ጊዜ ውስጥ እኔ ያየሁትኝ መንፈሳቸውን ለማይጠብቁ በጣም ችኩል የሆኑ ክርስቲያኖች በማያውቁት ነገር አስተያየት ሰጥተው በማያውቁት ነገር ገብተውበት ከእውነት ጋር የቆሙ መስሏቸው ከአመፅ ጋር ቆመው አፍረዋል። ከማፈራቸው የተነሳ ጌታ ኢየሱስ ምስክር ነው። አንዳንዶቹ በውስጥ መስመር ሁሉ ጽፈውልኛል። በእነዚህ 3 ዓመታቶች ውስጥ በተለይ ኦልሞስት 3 ዓመት አካባቢ ሊሆነው ነው። 3 ዓመት እንኳን አልሞላው፣ ወደ 3 ዓመት ሊሆነው ነው። እንዳትቸኩሉ፣ በማንም ላይ ፈጥነ እጅን አትጫን፣ በሌሎችም ኃጢአት አትተባበር ብሎ የሚለውን የእግዚአብሔርን ቃል ምክር ገንዘብ አድርጉ። ያ ነገር ይፈጠራል። ያ ነገር ሲፈጠር ወዲያውኑ መሬት አባቱ አውቀዋለሁ እኮ እሱ ማን እሷን አውቃታለሁ ብሎ በሚል በክፉም ይሁን በመልካም ኮሜንት ከመስጠት ተጠበቁ፣ ተጠንቀቁ። አታውቁትም። መልካም ነው ብላችሁ የመሰከራችሁለት ሰው ክፉ ሆኖ ታገኙታላችሁ። በክፋት ቆሙ። ክፉ ነው ተብሎ የተባለው ሰው ምንም የሌለበት ሊሆን ይችላል። በኋላ እንዳታፍሩ። በጣም የቅርብ ወዳጆች ናቸው ብዬ የምላቸው ናቸው። አፍረው ነው የጠፉት። አፈሩ። ምን ይበሉ? ያኔ ሲሰድቡኝ ሲረግሙኝ ፎቶዬን ሲዘቀዝቁ ነበር። መጨረሻ ላይ ንጋትና ጥራት ያደራደ ነገሩ ሁሉ ወደ ብርሃን ሲወጣ ማጋ ጥፋት እንዳለ ማጋ አመጽ እንዳለ ሲያዩ አፈሩ። እና መጠንቀቅ በጣም ጥሩ ነው። እኔ ራሴ በእንደዚህ አይነት ተላልፌ ብዙ ጊዜ ተጎድቼ አውቃለሁ። ራሴንም ጎድቼ ሰዎችንም ጎድቼ አውቃለሁና ቢቴከር የሚመጣው ነገር መምጣቱ አይቀርም። ጌታ ምሕረት ያደርግላቸው። እኛ ወንጌሉን እንቀጥላለን። ሰዎች እግዚአብሔር የሚያድናቸውን ሰዎች እያዳናለ ባይዘው ታውቃላችሁ። ጌታን የሚቀበል ሰው ምንም የሌለ ይመስላችኋል አይደል? እዚህ ያኔ ጌታን የሚቀበሉ ሰዎች እዚህ 77 ቁጥር ጻፉ ስለምንል ማለት ነው ይታይ ነበር። አሁን ግን እዚህ ጻፉ አንልም። የሚጽፉት ቤት ነው፣ በውስጥ ነው። በውስጥ ደግሞ እኔ መጥቼ ይሄን ያህል ሰው ጌታን ተቀበለ ብዬ ነግሬያቸው አላውቅም። ለምን? እረኛው መንጋውን ይቁጠር። ፍሬያማ ለማንሆንበት አገልግሎት እዚህ ምን እናደርጋለን? ሰዎች እየዳኑ ነው ወይ? ተው እንጂ ወንድም አለ እንዴ! በጣም እንጂ እህትዬ፣ በጣም እኮ ነው ሰው እየዳነ ያለው። በጣም ወንድሞች ይሄንን አስምሩበት እህቶች። በጣም ነው ሰው እየዳነ ያለው። ሰው በጣም እየጠየቀ ነው። ሰው በጣም እየዳነ ነው። ንስሐ የሚገቡ ጌታን የሚቀበሉ ሰዎች በጣም ንስሐ ያላስገባቸው 77 ቁጥር ብቻ የጻፉ በሜሴጅ ላይ ወንድሞችና እህቶች ተነባብሮ የተቀመጠ ስንት መሰለ? ሰው እውነትን ተጠምቷል። ሰው እውነትን ይፈልጋል። ሰይጣን ደግሞ ይሄ ህዝብ እንዲያመልጠው አይፈልግም። በምስራቅ የሚሆን በምዕራብ ንፋስ አስነስቶ ወጀብ አስነስቶ መምታት ነው የሚፈልገው እና አገልግሎቱን ደግሞ በምንም አይነት መልኩ ሊያስቆሙ አይችሉም ማለት ነው። ሰዎችም ቢረባረቡ ቢሰባሰቡ ማለት ነው።
ግን ካልጠበቃችሁ ራሳችሁን ካልጠበቃችሁ ትወሰዳላችሁ፣ ትመታላችሁ። ካልጠበቅኩ ወሰዳለሁ፣ እመታለሁ። ለመጣ ሁሉ ሲኮምቱ የነበሩ ሰዎች ነበሩ። ሲኮምቱ በተለይ አንዲት እህት ማረሳታለች አውስትራሊያ ሀገር ላይ ይሄንን አገልግሎት በገንዘብ ሁሉ ሰፖርት በማድረግ አብራኝ ቆመች። በጣም ወዳጅ የነበረች ማለት ነው። ግልብጥ ብላ አንዴ ለኔና ለዳጊ የጻፈችልኝ ሜሴጅ በጣም ነው የሚገርመው። አንተን ብሎ ወንጌላዊ እሱም ብሎ ዘማሪ አዝማሪ እንጂ እዛው ጠጅ ቤት በያዘምር ይሻለው ነበር። አቤት አቤት! ዘማሪ ዳጊ ጥላሁንን ጠጅ ቤት አይተሽ ታውቂያለሽ? አዝማሪ ነበር። ሜሴጁን ሳይው እሷ ናት እሷ አይደለች። አይኔን ጠርጌ ሁሉ ነው ያየሁት። ወንድሞች እናቶች፣ በዋትስአፕ ላይ በሜሴንጀር ላይ የምንደዋወል የነበረችት ማለት ነው። አረ ላስረዳሽ፣ ቆይ እህቴ፣ ነገሩ እኮ እንደዛ አይደል። ያዳሳ እባክህ ነውራሞች እያለች ማለት ነው። ምን ትላለህ ታዲያ? ላስረዳ ብለህ ስትል የማትሰማ መጨረሻ ላይ ጉድና ጅራት ወደ ኋላ አይደል እንደሚባል ነገሩ ፍንተው ሲል ከዛ ኤርምዬ የጌታ ሰው ዳጊሻዬ እሱ እኮ አይዘምር እንዴ! በምን ያህል ፍጥነት አዝማሪ ብለሽው ስታበቂ በሱ እኮ አይዘምር። ነውር አይደለም እንዴ? ነውር እኮ ነው። ስልኩን ስጠኝ አለችኝ ዳጊን። ምን ሊያረግልሽ አልኳት። ምን ሊያረግልሽ ስልኩን? ምን አዝማሪ ልትይው ነው? እኔ ጋር ብለሽዋል፣ በቂ ነው። እና ራሷን ባለመጠበቅ አፍራ አንዷ የሄደች ሴት ማለት ነው። እንደዚህ አስቀድመን ነግረናችሁ ደግሞ ብታፍሩ እኔ ኃላፊነት አልወስድም። ከመለፍለፍ በፊት ነገሩ ምንድነው ብሎ ቀስ ብሎ ማየት፣ ነገሩን ማጤን ተገቢ ነው። ያ ጊዜ አይደገምም፣ ያ ጊዜ አይመጣም። እኔ አንዳንዶች በጣም ብዙ ምኞት አላችሁ እንደ ቀድሞ ተሰብስበን ምናምን ነገር እናገለግልበት ዘመን ይመጣል ምናምን ነገር ብሎ የሚል ማለት ነው። ጥሩ ነው፣ ጥሩ ነው። እንደዛ ማሰብ ጥሩ ነው። ግን እኔ ከማጋ ነበር የቆምኩትኝ ብዬ እንድል አድርጎኛል። እናንተ ያ ጊዜ መጥቶ አብሮ ማገልገሉን ትናፍቃላችሁ። እኔ ግን ያ ጊዜ ተመልሶ እንዳይመጣ ነው የምለን። ያ ጊዜ ምን በዛ ጊዜ ውስጥ መጥተው ከኔ ጋራ ባሎን አሰላልፍ የተሰለፉ ወይንም ያሎን አሰላልፍ ከነሱ ጋር ተሰልፌ አገልግሎቱን ሁሉ ለመጉዳት የሄድኩበት ጊዜ አይደገምም ብያለሁ። አይደገምም ማለት በቃ አይደገምም። መንግስተ ሰማያት ካገኘኋቸው ብቻ አገኛቸዋለሁ፣ አለቀ። ከዛ ውጪ ኤርሚያስ ከነሱ ጋር ቆሞ አገልግሎት አይደለም አላስበውም፣ አላደርገውም። ለምን? ክፉ ልብ ነው ያላቸው። በጣም ክፉ ልብ ታውቃለህ? በጣም ክፉ ልብ ካለው ጋራ አላገለግልም። ክፉ ልብ ኤደን ካላት በፍጹም በምንም አይነት መልኩ አላገለግልም። እነግራታለሁ ኤድዬ ብዬ። ክፉ ልብ ቤካ ካለው አላገለግልም። ለዚህ ነው ትክክል ያልሆነ ነገር ትክክል አይደለም። ቅኖች ተሳስተው እንኳን ይቅርታ ይጠይቃሉ። ልክ እንደ ቤካ ማለት ነው። ወንድምነት አጥፍተናል፣ ተሳስተናል ብሎ ይላል። በቃ ይሄ ነው የእግዚአብሔር ልጆች እንደዚህ ናቸው። ለጥፋታቸው እንትና እኮ ነው እንትና ናቸው ብለው አይሉ።
ካጠፋው ይቅርታ ጠይቃለሁ። ጠይቄም አውቃለሁ እዚህ ሶሻል ሚዲያ ላይ ማለት ነው ደጋግሜ በቃ። እና ተጠንቀቁ ወንድሞች፣ ተጠንቀቁ ወንድሞች ከማያምን ሰው ጋር ዋት ለምንድን ነው ቲክቶክ የከፈታችሁት ወንድሞችና እህቶች? የቲክቶክ አካውንት ለምን የከፈታችሁት? በጌታ የምታምኑ ወንድሞችና እህቶች ኤርሚ ቲክቶክ አንተ ስተፋብኝ ነው ቲክቶክ አካውንት ፌስቡክ ላይ ሳጣህ ጊዜ በሜሴንጀርም ደወልኩልህ፣ መልእክቶችም ላኩልህ ብዙ ጊዜ። ከዛ ቢዚ ስለነበር ካላየኸውም እና እንደውም ቲክቶክ እንደ መጥፎ ነገር ነበር ማስበው፣ ጌም የሚጫወቱበት ምናምን። በተለይ ደግሞ የሆነ ልጅ የ12 ዓመት ልጅ ሞቶብን ነበረ፣ ጃሽዋ የሚባል የወንጌል አማኞች ቤተሰቦች የሆኑት እንደዚህ በቀበቶ አንገቱ ላይ አድርጎ አንቺንማ አቅሻለሁ እንዴ! ስንት ዓመት? 10 ዓመት ሆነ። ቲክቶክ የከፈትኩት አንተን ፈልጌ ነው ቲክቶክ የከፈትኩት እንጂ አልወደውም ነበር። ልክ ነው። እኔ አሁን እንዳንቺ አይነቱን እህቶችና ወንድሞች አውቃለሁ። ግን አንዳንዱ ለምንድን የከፈተው ቲክቶክ ለምንድን የከፈታችሁት? ምን ልናሳይበት፣ ምን ልንናገርበት፣ ምን ልናሳይበት ነው? ምንድነው ፍላጎቱ? በእውነት አሁን እዚህ እኮ እንደኛ ገስት ከፍቶ የሚገባ እኮ በጣም ብዙ የወንጌል አማኝ ወንድሞችና እህቶች አሉ። ምንድነው የፈለገው? ምንድነው አቺቭ ሊያርጉት የፈለጉት ነገር? ጌታን የሚቀበሉ አዳዲስ ሰዎችን ሁሉ ጭምር የሚሳደቡ ፎቶ ዘቅዝቀው። ወንድሜ ሰሙ ጌታን በተቀበለበት እኮ በሳምንቱ እኮ ነው የጀመሩት። በሳምንቱ። ይሄ ነው የኛ ወግ ወገኖቼ፣ የኛ የወንጌላውያን ወግ ይሄ ነው። አዲስ ሰው ጌታን ሲቀበል አይኔ ጌታን መቀበሉ ጠራጠር እንደው ከተጠራጠርክ እንኳን ለራሱ መጸለይ ለራሱ መንገር እንጂ አኘኩት አልኩ። እና እኔ ምንድነው ቲክቶክ የተከፈተበት? ብዙ ቲክቶክ ከፍታችኋል። ኤርሚያስ ለምን የከፈትከው ብላችሁ ብትሉኝ እኔ ራሴ የምናገረው አለ። አንደበቴም ባይናገረው እናንተ ራሱ የምታውቁት ማለት ነው። ተጠንቀቁ ወገኖች። የዚህ ሰው ድምጽ ነው ጎልቶ ጆሮዬ ላይ በመንፈሳዊ ዓለም ጆሮዬ ላይ ያለው ማለት ነው። በኃይለኛ አመታት ሊመቱት ነው ይላል። ግን መካከላቸው ነው ያለው። መካከላቸው ቁጭ ብሎ ነው ይሄን የሚናገረው። ጌታ ኢየሱስ የኔ አባት ሚስጥርን ትገልጣለህ፣ ሚስጥርን ትገልጣለህ። በአንተ ፊት የተደበቀ የተሰወረ ስለሌለ ኤርሚያስን በኃይለኛ ሊመቱት ነው። ጸጋና ሰላም ይብዛላችሁ። ጸልዩልን። ሌሊት ነው ብዙዎቻችሁ ጋር፣ እኔም ጋር እኩለ ቀን ሄደ። ወንድምነት እንደውም እስካሁን አልተኛም፣ መተኛት አለብህ። ተባረኩ። ውጭ ነኝ ያለሁት ዛሬ። ከዚህ ሰዓት በኋላ እንግዲህ ከ20 ከ30 ደቂቃ በኋላ ነው ወደ ቤት የምገባው። ተባረኩ። ከልብ 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 አመሰግናለሁ። ስሜን ይዛችሁ የምትጸልዩልኝ ወንድሞችና እህቶች በዓለም ዙሪያ ጌታ ኢየሱስ በሚያውቀው ከዚህም በኋላ እንደውም እኔ የእስካሁኑን አይደለም
እስከ ዛሬ ድረስ ያገለገልኩትን አገልግሎት አላገለገልኩም፣ በእውነት አላገለገልኩም። ከዚህ በኋላ እግዚአብሔር የቀጠረው ጊዜ ስላለ ማለት ነው። ትልቅ ሰፊ የሞኝ ለቅሶ መልሶ እንደሚባል እንደዛ ልትሉት ትችላላችሁ። ያ የህዝብ ጎርፍ ገና አልተነካም። እነሱ ሊጠራ የሚችል የወንጌል እውነት ገና አልሰበክምና ከዚህ ከሶሻል ሚዲያ ላይ ባለፈ መሬት ላይ የያዘ አገልግሎት ሁሉ ጭምር እግዚአብሔር አምላክ አዘጋጅቷል። ካሚንግ ሱን በጌታ ጸጋና በጌታ ምሕረት በዓለም ዳርቻዎች ያላችሁ ወንድሞቼና እህቶቼ አይን ላይን የምንተያይበት አብረን የምናገለግልበት ካሚንግ ሱን ያውም በብዙ በእግዚአብሔር መለኮታዊ ተአምራቶች የታጀበ አገልግሎት ካሚንግ ሱን። ገናናው ኢየሱስ ምስክር ነው። ካሚንግ ሱን በቲክታክ እንደዚህ ብቻ ሳይሆን ተገናኝተን አብረን የምንጨባበጥበት፣ አብረን በተቀደሰ አሳሳም የምንሳሳምበት፣ አብረን የምናገለግልበት፣ አብረን የምንጸልይበት፣ አብረን የምንበላበት፣ አብረን የምንጠጣበት ጊዜ ካሚንግ ሱን በእግዚአብሔር ጸጋ ሰዓቱ ደርሷል። ይህን በጣም ውስጤ ከጌታ እንዳየና እንደሰማ ሰው በጣም ውስጤ እየፈነቀለኝ ያለ ደስታ ነው የምነግራቸው። ካሚንግ ሱን ምክንያቱም በአካል ስለመገናኘት ብቻ አይደለም የምናችሁ፣ በአካል ስለምንገናኝም አይደለም ደስታ ይብን እሱም አንዱ ደስታዬ ነው። ግን በአካል ከመገናኘታችን ባለፈ እግዚአብሔር ሊሰራ ያለውን ነገር የቀጠረው ጊዜ ስለደረሰ ካሚንግ ሱን Thank you Lord. Thank you Lord. Thank you አባት ለዘላለም ስም ይባረክ። እና እግዚአብሔር ይረዳናል። ጌታ ይባረክ። ካሚንግ ሱን በምድር ዙሪያዎች ሁሉ ማለት ነው፣ በአራቱም የምድር ማዕዘናት ካሚንግ ሱን በጌታ ጸጋና በጌታ መንፈስ የወንጌሉን እሳት የወንጌሉን ጉልበት እግዚአብሔር በእኛው ሊሰራ ካሚንግ ሱን ሰዓቱ ደርሷል። ከሰማይ አምላክ ከእግዚአብሔር ዘንድ ማለት ነው። በቲክታክ እንደዚህ ካሜራ ፊት ለፊት የምንተያይበት ዘመን ያበቃል። ካሚንግ ሱን ጸልዩልኝ ወንድሞች እናቶች፣ ጌታ ኢየሱስ ምስክር፣ ጸልዩልኝ። እና ተባረኩ። አንድ እስከ ዛሬ ድረስ ይህንን ኦፊሻሊ አድርጌው አላቅም። ዛሬ ግን እስቲ ይህንን ኢንፎርሜሽን ልስጣችሁ። እውነተኛ ልብ ያላችሁ ከዚህ አገልግሎት ጋር እጸልያለሁ። ስማችሁንም ስለነገራችሁኝ እዛ ህብረት ውስጥ ማስገባት አልፈልግም። ያም ህብረት ገና አልተቋቋመም። ይህንን አገልግሎት በቋሚነት በጸሎት ነው ያልኩት። ልብ በሉ። በጸሎት ሊደግፉ የሚችሉ እህቶችና ወንድሞችን እውነተኛ ልብ ያላቸው እንደነኛ አይነት ሰዎችን እፈልጋለሁ። በዚህ 10 ዓመት ውስጥ ይህንን ህብረት እንደዚህ በጸሎት የምትደግፉ ብዬ ግሩፕ አለኝ። አሁን እዚህ ውስጥ እስኪ አንድ ሰው ጥሩ። የቴሌግራም ግሩፕ አለኝ እኔ ያዘጋጀሁት። አንድ ሰው ጥሩ እስኪ። አለ ወይስ የለም? የምታውቁ የኤርሚያስ ቴሌግራም ግሩፕ ውስጥ አለሁበት፣ የኤርሚያስ የጸሎት ግሩፕ ውስጥ አለሁበት ምናምን ነገር ብሎ የሚል አለ? ወንድሞች እንደኛ ነው ነበር መሳተፈው፣ ግን የለም የለም። ለምን እንደሆነ ታውቃላችሁ ወንድሞች እናቶቼ? ብዙዎች ኤኒዌይ እኔ ስለ ሌሎች መናገር ሁሉ ተው። ኤኒዌይ የለም የቴሌግራም ግሩፕ ብዬ
ኦኬ እንትና በቃ ኤዲ እኔን የምትደግፍ ነች። እሺ ጥሩ ቤካም የኔ ሐሳብን የሚደግፍ ነው ምናምን ነገር ብዬ ደጋፊዎችን ስብሰባ እና ማሰባሰብ ውስጥ አልሄድኩም። አይ ነው ብዙዎቻችሁ መልካም ልብ ቅልብ እንዳላችሁ አውቃለሁኝ። ምንም የራዩን አገልግሎቱን የምትደግፉ ብሎ የሚል ና ወንድማችን ማራናታ ወይ ነይ እህቴ ኦኬ አይ ሃቭ አ ሜሴጅ ብለሽ ስላልሽ ነው። ኦኬ እንደዚህ አይነት ነገር እኔ አላሰባሰብኩም። ለምን ንቄው አይደለም፣ ጊዜው ሲደርስ ነው ሁሉ ነገር የሚሆነው። አሁን ግን ምን ፈልጋለሁ ወንድሞች እናቶች፣ ከምንም በላይ በጣም ጠንካራ የሆነ ያን ህብረት ውስጥ ገብቶ ደግሞ የሚረብሹ ሴቶች የሚረብሹ ወንዶች አልፈልግም። በዛ ህብረት ውስጥ ወገኖች ጸሎቱን ቲሙን የሚመሩት ከወሬ የጸዱ እህቶች ፈልጋለሁ። ከወሬ የጸዱ ወንድሞች ወሬ አለችሽ አለሽ ተባባሉ አልናቸው አሉን ብሎ የሚል ይቅርታ አድርጉልኝ ወሬኞችን አልፈልግም። የሚጸልዩ ሰዎችን ግን እፈልጋለሁ። የሚጸልዩ እህቶችን የሚጸልዩ ወንድሞችን እፈልጋለሁ። እርሚ ራሄል ካለች ቅድም ያየኋት መሰለኝ። ራሄል ካንሳስ ካለች ነይ ግቢ። ራሄልዬ በጣም የተወደ ራሄል ካንሳስ። ራሄልዬ አለሽ? የሚጸልዩ ወንድሞች ያ ታውቃታለህ? ራሄልዬ አሁን እንደዚህ ሬርታን አውቃታለሁ። አሁን እንደዚህና እንደዚህ ብለን አንልም። የሚጸልዩ ወንድሞችና እህቶች ነው ፈልገው እዛ ጸሎት ህብረት ላይ ምንም አይነት እንትና አለች ብሎ የሚልን ሰው በፍጹም አልፈልግም። በፍጹም እንደነሱ አይነት ሰዎች አያስፈልጉንም። በትክክል በተለይ ደግሞ ከሰራዊት ጌታ ከእግዚአብሔር ዘንድ በድምጽም ይሁን በራእይም ይሁን በህልም ጌታ የሚናገራችሁ ወንድሞችና እህቶች ለኔ በውስጥ መስመር ሜሴጅ አድርጉልኝ። በትክክል እግዚአብሔር የሚናገራችሁ ምንም ስለበዛ አይደለም ስላነሰም አይደለም፣ በቁም ነገር የሚጸልዩ እነኛን ሰዎች ማለት ነው። አሁን ይህንን ቲም ማደራጀት ፈልጋለሁ። የምን ቲም ነው? የጸሎት ቲም ማለት ነው። ከዚህ አገልግሎት ጋራ ከፊት ለፊትም ከኋላም የጀርባ አጥንት የሚሆነው ምንድነው? ጸሎት ነው። ጸሎት ማለት ነው። እንደ እግዚአብሔር ፍቃድ የሆነ ጸሎት እግዚአብሔር በሚናገረው ነገር ላይ ምሪትን ይሰጠናል፣ እየሰጠንም ነው። ጸሎት ማለት ነው። በቃ የእውነት የሚጸልዩ እኔ ይቅርታ አድርጉልኝ እህቶች፣ እንትና እንዲህ ብላ በዛ ጋር እንትና አለችና የእንትና ኔቨር ኤቨር መስማት አልፈልግም። የሚጸልዩ የማላጆች ጉባኤ ከተናገር እውነቱን አገልግሎት ጋር ማለት ነው። አትጠራጠሩ። ጌታ እግዚአብሔር ወደ ትልቅ የቴሌቪዥን ፕሮግራም ላይ የሚያደርሰው ነው። ወርልድ ዋይድ ነው። አማርኛ ቋንቋ ተናጋሪዎች ባሉበት የትኛውም ቦታ ላይ ያሉ ሰዎች የሚሰሙት ነው። ከአሁን በፊት በመጣሁበት አመጣጥ አይደለም ከዚህ በኋላ የምንቀጥለው። በዓለም ዙሪያ በየሀገራቱ ሁሉ ጭምር ትልልቅ ፕሮግራሞችን እንደሚደረግ የሰራዊት ጌታ እግዚአብሔር ተናግሮኛል። በደንብ ነው ያወራኝ። የሚጠራውን ራሱ እግዚአብሔር ይጠራል። ግን ጸሎት ቲም ያስፈልገናል ብያለሁ። አሜን አሜን። የስንት ዓመት ጸሎታችን ነው ይሄ። አሜን። እና ስለዚህ ምንድነው የምናደርገው? የታመናችሁ እህቶችና ወንድሞች ዝም ብለው ቸርች ውስጥ የሚጸልዩ ሰዎች ብቻ አይደለም። ይሄንን አገልግሎት መስማት የማይፈልጉ አማኞች እንዳሉ አውቃለሁ። መስማት የማይፈልጉ እንደነኛ ሰዎችን ኖት ዌልካም፣ እንዳትመጡ። በጌታ ምሕረት ለምንሻለው እንዳትመጪ። ኤርሚያስን ገና ድምፁ ሲሰሙ ሪቴት የሚያደርጋቸው ጴንጤዎች እንዳሉ አውቃለሁ። እነሱ ሰዎች ይጸልያሉ ብላችሁ እዚህ እኔ ጋር እንዳታመጧቸው። እዛው ይቀመጡ። እዛው ባለችበት ቸርች ተቀመጡ። እዛው ባለበት ቸርች ይቀመጡ። እነሱን አልፈልግም። አገልግሎቱን በቅንነት የሚቀበሉና
በቅንነት የሚደግፉ ሰዎች ለአዳዲስ ሰዎች ማለት ነው ለአዳዲስ ሰዎች ወንጌሉ እንዲደርስ እነዛ ደግሞ ጌታን የተቀበሉ ሰዎች ደግሞ በእግዚአብሔር መንግስት ውስጥ የሚጸኑበት ወደ ክርስቶስ መንግስት ከተጨመሩ በኋላ በእውነተኛ ቤተክርስቲያን ጌታን የሚያመልኩበትን እንዲህ አይነቱን ነገር ለማድረግ እንግዲህ ከ10 ዓመት በኋላ ለመጀመሪያ ጊዜ የጸሎት ቲም ላቋቁም ነው። ወርልድ ዋይድ የሆነ ማለት ነው ዓለም አቀፍ የሆነ የታመኑ ሰዎችን እግዚአብሔር እሰጣለሁ ብሎኛል። እነዛ ሰዎች አንዱ ከምንም በላይ እኔ ራሴ እዛ የምሳተፍበት የጸሎት ህብረት ነው። በዛ ጸሎት ህብረት ውስጥ እኔ ያለሁበት ራሴ እኔም ብቻ አይደለም የታመኑ አገልጋዮች ሁሉ አሉበት። የጌታን ድምጽ የሚሰሙ እህቶች ወንድሞች ስላሉ በዓለም ዙሪያ አንድ እንቶ ፈንቶ የሚያወራ ሰው ካለ ከግሩፕ ውስጥ ላይመለስ ነው ማስወጥ አያስፈልግም። እግዚአብሔርን የሚፈሩ በቅድስናና በጽድቅ ህይወት የሚኖሩ ወንጌል አጀንዳቸው የሆኑ ያልዳኑ ሰዎች ወደ መዳን እንዲመጡ የዳኑ ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ በምድር ላይ ባሉ በእውነተኛ አብያተ ክርስቲያናት ጋር ነው አብሬ የምሰራው። ካናዳ ብሄድ እዛ ፕሮግራም ቢዘጋጅ የወንጌል ስብከት ነው፣ የወንጌል ስርጭት ነው። በምድር ላይ ካሉ አብያተ ክርስቲያናት ጋር ነው። ምክንያቱም የዳኑ ሰዎችን ለነዛ አብያተ ክርስቲያናት መስጠት ያለብን አይደል? አዝረክርከን አንመጣም። ከእውነተኛ ቤተክርስቲያን ጋር አሜሪካ መጣ ልክ እንደዚሁ ማለት ነው። ባይዘው ብዙ የአገልግሎት ጥሪ ደርሶ ነበር። እስከዛሬ ድረስ አንዱም ጋር አልሄድኩኝም። ከዓለም ዙሪያ በጣም ብዙ የአገልግሎት ጥሪ መጥቶልኝ ነበር። አንዳቸውም ጋር አልሄድኩም። ለምን? ልጆች አሉኝ። ቤተሰብ ማማነች የምትሰራው እሷ እኔ ከመጣው እሷ ከስራ ልትቀር ነው። እሷ ከስራ ከቀረች ደግሞ ነገሮች ሁሉ ይመሰቃቀላሉ። ይሄም ብቻ አይደለም። ከዚህ አገልግሎት ጋራ በጸሎትም ብቻ ሳይሆን አብራችሁ ከእውነተኛ መሰጠት ጋራ አገልግሎቱ እንዲቀጥል እኔ ባበሬ መቆም ፈልጋለሁ ብላችሁ የምትሉ ሰዎች ካላችሁ ከጸሎት ባሻገር በፋይናንስ አብራችሁ ልትቆሙ የምትችሉ ሰዎች ካላችሁ በጽድቅ ጎዳና ነው ያልኩት። ሌቦች እንዳትመጡብኝ፣ ያልሆነ ገንዘብ ዘርፈሽ እኔ ጋር እንዳታመጣብኝ። ማአት ነው የሚመጣውና ማለት ነው። አልፈልገውም። ገንዘቡን ያለ ጽድቅ የሚመጣ ገንዘብን በፍጹም አልፈልገውም። ይሄው ከገንዘብም አቅጣጫ ቀጥታ ይሄንን አገልግሎት ሰፖርት ለማድረግ ፈልጋለሁ፣ አብሬ መቆም ፈልጋለሁ ብሎ የሚል ሰው ካለ እንኳን እኔ ታላቁ ሐዋርያ ቅዱስ ጳውሎስ እንኳን 3 ጊዜ ጠይቋል። ይሄንን አገልግሎት ሰፖርት ማድረግ ፈልጋለሁ ብሎ የሚል ሰው ካለ ዌልካም። ከ10 ዓመት በኋላ በቋሚነት ይሄንን እንደዚህ ማድረግ ፈልጋለሁ ብሎ የሚል ሰው ካለ ፕሮፌት ነኝ ብሎ የሚል ከረባት ያሰረ የሆነ ጎረምሳ ተነስቶ ለገስት ሃውስ መስሪያ ብሎ ሲል በሚሊዮን የሚቆጠር ገንዘብ ያስገባሉ። እነሱ የሚሄዱበትን መንገድ እኔ እንደዛ መሄድ አቅቶኛ አይደለም። እነሱ ከተሰሙት በላይ በዓለም ደረጃ ተሰሚነትን እግዚአብሔር ሰጥቶኛል ከዚህ ከወንጌሉ አገልግሎት ጋር ማለት ነው። እና ያንዳንዶቹ ብልጣብልጥነትና ያንዳንዶቹ ጩሉሌነትን ሳይ በጣም ነው ያስገርመው። ግን በአመጽ ነው በአመጽ ነው ሄዱት። ብዙዎቹም በእነው ከስመው ቀርተዋል። ሰጪውም ተቀባዩም ማለት ነው። ረጂውም ተረጂውም ይወድቃሉ ብሎ እንዳለው ጌታ በቃ እኔ እሱን አልፈልግም። በአመጽ ባልሆነ አብሮ በጽድቅ በሆነ ነገር ማለት ነው። በጽድቅ በሆነ ጉዳይ አብሬ መቆም ፈልጋለሁ ብሎ የሚል ሰው ካለ ከጸሎት ቀጥሎ በፋይናንስ አብሮኝ የሚቆም ሰው ካለ ከዛ ያለፈው ነገር እንግዲህ በምንቀሳቀስበት ሰዓት ላይ በሌሎች ሀገሮች ስመጣ የአዳራሽ ኪራይ ምናምን ነገር ነው። ስም ከዚሁ ከፋይናንስ ጋር በእርግጥ የተገናኘ ነው፣ ግን ጌታ ይረዳናል። ካሚንግ ሱን ወገኖች፣ ካሚንግ ሱን በቅርብ የሚሆን ማለት ነው። እና ለእግዚአብሔር ክብር ይሁን። ደስ ይለኛል። ያንን ህዝብ እግዚአብሔር ጠርቶት አብረን የደስታ እንባ ስናነባ ማለት ነው። ይህ አገልግሎትን እግዚአብሔር አምላክ ራሱን የሰጠኝ አብረን የምናገለግልበት ነው።
እዚህ ማንም ሂሮ ሆኖ ማንም ኮከብ ሆኖ የሚታይበት አይደለም። ኮከባችን ኢየሱስ ነው። አባታችን መሪያችን እሱ ነው። እኔ እናንተ ተከታይ ነን። እኔና አንቺ በተሰጠን ጸጋ ነው የምናገለግለውና ለእግዚአብሔር ክብር ይሁን። በጣም ደስ ይለኛል። በጣም ደስ ይለኛል። በጣም ደስ ይለኛል። ጌታ ኢየሱስ ለዘላለም ስም ይባረክ። በጣም ደስ ይለኛል። ለምልክት ከጌታ ስሰማ በጣም ደስ ይላል። እግዚአብሔር ሲናገር ልብን ያሳርፋል። እግዚአብሔር ሲናገር ሲያሳይ ቴንክ ዩ ሎርድ ቴንክ ዩ ሎርድ። ማንም በሌለበት በምድረ በዳ ትናገራለህ። በእኔ አቅም፣ በእኔ ጥበብ፣ በእኔ እውቀት ልሰራው ማልችለውን አሳይተኸኛል። እፈጽመው ዘንድ በቃሌ ተጋለሁም ብለሃል። አንድ ደቂቃ ፍቀድልኝ። አንድ ደቂቃ ሆስዬ ቃል ፈቅደልሽ እና ለዚህ ስራ Thank you, Lord. ለዚህ ስራ ልባችሁን የሰጣችሁ ሰዎች በእነዚህ በሁለት አቅጣጫዎች ላይ ጸልዩ። ስሜታውያን የሆናችሁ ሰዎች እኔ ጋር እንዳትመጡ ማለት አሁን ለጥቂት ጊዜ ታይቶ ኤርሚዬ በቃ ኤርሚሻ ኤርሚዬ ነገር ብሎ ኖ ስሜታውያን ማለት ለጥቂት ጊዜ ታይቶ ብልጭ ብሎ የሚጠፋ ማለት ነው። እንደዛ አይነት ሰዎች አልፈልግም። ሚሊዮን ዶላር ይኑራችሁ እንዳትመጡብኝ፣ እስሬ እንዳትደርሱ በጌታ ይሄ ራሱ አንድ ትብብር ስለሆነ ማለት ነው። ሌቦች የሆናችሁ ገንዘብ ዘርፋችሁ ገንዘብ ይሄንን አገልግሎት እንደግፈው ብላችሁ በዛ በሌብነት ከዘረፋችሁት ገንዘብ እዚህ ውስጥ ልታረጉ እንዳትመጡ በጌታ ስም በጌታዬ በኢየሱስ ስም ነው የምለምናችሁ። እንዳትመጡ። ንስሐ ነው መግባት ያለባችሁ። እግዚአብሔር ጻድቅ ነው፣ በጽድቅ ነው የሚገለገለው እና ምንድነው እዚህ ይሄንን የጸሎቱ ንብረት ለመጀመር ትክክለኛ የሆኑ ሰዎች እፈልጋለሁ። ስማችሁን ብቻ ስለሰጣችሁኝ ህብረት ውስጥ አላስገባም። እጸልያለሁኝ። ደግሞም ሁለት ሰዎች አሉ ከኔ ጋር የሚጸልዩ የጌታን ድምፅ ኩልል አድርገው የሚሰሙ ማለት ነው እና ከነሱም ጋር ሆነን እንጸልያለን። በቃ ለምን ክፉ ሰዎች መጥተው እንዳይበጠብጡ ህብረቱን ማለት ነው። መጸለይ የጸሎት ነገር ውስጣችሁ ሸክም ያለ ሰዎች ነው ያልኩት። ፔንቴ ሁሉ መጥተው አይገባም። ስማችሁን የጻፋችሁልኝ ሁሉ አላስገባም። በዚህ እንዳታዙ። ስሙን የጻፈልኝን ሁሉ በሙሉ ኤርሚያስ ግሩፕ ውስጥ ያስገባዋል ብላችሁ ካላችሁ በፍጹም አላረገውም። የፈለገውን ያህል እንተዋወቅ አላስገባም። የፈለገ ለእኔ መልካም ልብ ይኖራችሁ አላስገባም። ሸክም አላችሁ ወይ? ጌታ ሰጥቷችኋል ወይ? ማላጆች የሆኑ አሉ። ልክ በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ላይ እንደተጻፈው ማለት ነው። እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ተብለው እንዲጠሩ ለጽዮን አልቃሾችን አደርግላቸው ዘንድ እንዳለው አልቃሾች የሆኑ ማላጆች የሆኑ እናቶች፣ ማላጆች የሆኑ ወንድሞች አለ። አንድ ሳውዝ አፍሪካ ላይ አንድ ወንድም አለ። እዚህም ሊሰማ ይችላል። ከወንድሞች ልክ እንደሱ አይነት አይቻለሁ። ከወንድሞች ልክ እንደሱ አይነት እና ሌሎችም ይኖር ትክክለኛ ማላጆች ትክክለኛ እዚህ የምንተዋወቅ ሰዎች ሁሉ በሙሉ እዛ ህብረት ውስጥ ይቅርታ አድርጉልኝ አላስገባም። ትክክለኛ ማላጆች ሆኑ። እሱን ደግሞ ለማረጋገጥ ጌታዬን ጠይቀዋለሁ። ሰዎችን እሰጥሃለሁ ብሎ ያለኝ እሱ ነው። ይሄ ስራ ለእኔ ስራ አይደለም፣ የእግዚአብሔር መንግስት ስራ ነው። በትክክል በቤተክርስቲያን አሁን የምትጸልዩ ጸሎት ቲም ውስጥ ያላችሁ ጸሎት ቲም ውስጥ ደግሞ ገብተው ወሬ የሚያወሩ ሴቶችን አይደለም ፈልገው የሚጸልዩ እግዚአብሔርን የሚፈሩ ምላሳቸውን ከሐሜትና ከነገር
ካሉሽና ካለችሽ ካሉን አልናቸው እንላቸዋለን ብለው ከሚል ወሬ የጸዳ እንደነዚህ አይነትን 3 እና 4 ሰው ከተገኘ በቂ ከሆነም ከዛ በላይ ማለት ነው። ጸጋ ይብዛላችሁ፣ ተባረኩ። ስለዚህ እንደዚህ አይነት ሰዎች ካላችሁ በውስጥ መስመር ሜሴጅ ጻፉልኝ። በተለይ እግዚአብሔር የጸሎትን ነገር ውስጣችሁ የሰጣችሁ ሰዎች ኦኬ፣ የምትጸልዩ ሰዎች እግዚአብሔርን በመፍራት የምትራመዱ ሰዎች በቃ ምንም አያስፈልግም ወንድሞች እና እህቶች፣ በእውነት ብዛት ስለሆነ አይደለም። እንደነንተ እህቶችንና ወንድሞችን እፈልጋለሁ። በውስጥ መስመር ለኔ ጻፉልኝ። አድራሻ ያላችሁ ስልኬ በዋትስአፕ ሜሴንጀርም ያላችሁ በሜሴንጀር ሳትፈሩ ጻፉልኝ። ስማችሁን ይዤ በእግዚአብሔር ፊት ጸልያለሁ። እንጀምራለን። ከ10 ዓመት በኋላ ነው ልብ በሉ ይሄ አገልግሎት። በዚህን ሁሉ ዓመታቶች ውስጥ እግዚአብሔር በስፍራዎች ሁሉ የምትጸልዩልኝ፣ በዚህም ደግሞ ውጤታማ እንደሆነ እግዚአብሔር አምላክ የእናንተ ጸሎት አንበሳውን ድርሻ ይወስዳል። ቅዱስ የእግዚአብሔር ምስክር ነው። በዚህ 10 ዓመት ውስጥ ለኤርሚያስ የጸለያችሁ ሰዎች፣ ለዚህ አገልግሎት የጸለያችሁ ሰዎች አሁን ምን ያህል ብዬ ልንገርህ አልናገርም። የህዝቡን ቁጥር እግዚአብሔር ወደ መንግስቱ የጠራውን ለነዚህ ነፍሳት መዳን ያንቺ እንባ፣ ያንቺ መንበርከክ፣ ያንተ እንባ፣ ያንተ መንበርከክ አንበሳውን ድርሻ ይወስዳል። ኤርሚያስ ከሚሰብከው በላይ የእናንተ በውስጥ ላይ የጸለያችሁት ጸሎት በሕያው ቅዱስ የእግዚአብሔር ፊት እነዚህ ትውልድ ወደ እግዚአብሔር መንግስት እንዲጨመሩ ምክንያት ሆኗል። ስለዚህ እናንተን አላመሰግንም። ጸጋን የሰጠ እግዚአብሔር ለእናንተ ጸጋን የሰጠ ለእናንተ ብርታትን የሰጠ እግዚአብሔርን አመሰግናለሁ። እሱ ሲመሰገን እኛ አብረን እንከብራለን። ደግሞ ማክብሮናል አይደል? አዎ። ግን ስለ ትጋታችሁ ቴንኪው፣ ስለ ትጋታችሁ ቴንኪው። እንደኔ ካሜራ ፊት ያልታያችሁ ከጀርባ ግን የሰማይ አምላክ ቅዱስ እግዚአብሔር ፊት ያነባችሁልኝ ስለ ልጆቼ፣ ስለ ሚስቴ፣ ስለ አገልግሎቱ ማለት ነው። ሁል ጊዜ እንደምነግራችሁ በምሰብክ ሳለ በጣም የቅዱሳን ጸሎት በጣም ይታወቀኛል። በእውነት እንዴት አቅምና ጉልበት ኃይል እንደሆነ ማለት ነው። በራሴ አቅምና ጉልበት ጸሎት ነው ብዬ አልመካም፣ ምንም አልልም። እና ክፎች ይከልከሉ ከዙሪያ ብላችሁ ስትሉ ብዙዎችን እግዚአብሔር ከልክሏል። በዓይኔ ሳላያቸው በርቀት ከልክሏቸዋል። ወጥመዳቸውን ሰብሯል፣ መረባቸውን በጣጥሷል፣ ምክራቸውን አፍርሷል። የታሰሩበትን እስራት ፈቶ እግዚአብሔር ነፍሳትን ወደ እግዚአብሔር መንግስት እንዲጨመሩ አድርጓል። ከላይ እስከታች አልኳቸው ወንድሞች እናቶች፣ በሃይማኖት ቤት ብለህ ብትል ከጳጳስ ጀምሮ ማለት ነው። በመንግስት ብናቶ ጌታ ለዘላለም ስሙ ይባረክ። ጌታ ለዘላለም ስሙ ይባረክ። እና እግዚአብሔርን ስለእናንተ እጅግ አድርጌ አመሰግናለሁ። ጸጋን ሰጥቷችሁ በቤተ ክርስቲያን የጸለያችሁልኝ፣ በግል ያነባችሁ፣ በህብረት ያነባችሁ፣ በባይብል ስተዲ ውስጥ የጸለያችሁ፣ ስሜን ጠርታችሁ አገልግሎቱ የተሳካ እንዲሆን አቅም ጉልበትን እግዚአብሔር እንዲሰጠኝ፣ መከናወንን እንዲሰጠን፣ ድልን እንዲሰጠን እስካሁኑ ሰዓት ድረስ ሰው እየዳነ እንደሆነ ብዙዎቻችሁ አታውቁ። እዚህ ጋር ጌታን የምትቀበሉ ብዬ ጥሪ ማድረግን አቁሜያለሁ። ለምን? ብዙ ለቃሚዎች ይለቅሙ ነበረ። ወንድሜ ሰሙ ጌታን ሲቀበል አንዱ ከነገረኝ ነገር አንድ ልጅ አረሳውም ነበር። በተለይ የምዕራብ ሐረርጌ ተወላጅ ነው። ስሙን ታስታውሱት ከሆነ 19 ይባላል። በ19 ነው የሚጠራው ልጁና አባቴ ሙሉ ወንጌል ቤተክርስቲያን አባል ነው ብሎ ያለ ታስታውሻለሽ ማማ? ያ ሚስቴ እንኳን አስታወሰችው። 19 ስሙ 19 ነው ብሎ የሚል የኦርቶዶክስ አማኝ ነው። ስንቶቻችሁ እንደምታስታውሱት አይደለም። እና እኔ እንደውም ነገርኩትኝና በቃ ልቡ ተነክቶ በአንተ ስብከት ልቤ ተነክቷል፣ ምን ማድረግ አለብኝ እያለ መጨረሻ ላይ አባትህን ተከተለ ሂድ ሙሉ ወንጌል ብዬ ያልኩት ልጅ ሰሙሻ ነው ወደ ጌታ መንግስት እንዳይመጣ የከልክሎት የነበረው ማለት ነው። እሱ ዛሬ ወደ እግዚአብሔር መንግስት ሊመጣ እና ሰሙ ሲነግረኝ ብዙዎችን ለቅመን እናንተ 77 ቁጥር ጻፉ ብላችሁ ስትሉ ራሱ ይነግራችኋል። ሰሙ ብዙዎችን ለቅመን ወደ እናንተ እንዳይመጡ አድርገናቸዋል አለ። ራሱ ይነግራችኋል። ታስታውሳለህ ዳንዬ? ያው ሚስቴ እዚህ ያስታወሰችው ራሱ እስሬ ስላለች ማለት ነው። አሁን ሰሙሻ መጥቶ ነገረን ቁጭ ብለው ማለት ነው። በውስጥ ወዲያው ይጽፉላቸዋል።
ለዚህ ነው አሁን እዚህ ጌታን ሰው ተቀበሉ ብለን ጥሪ ማናደርገው እንጂ ጌታን የሚቀበል ሰው ስለሌለ እንዳይመስላችሁ። ጌታን የሚቀበል ሰው እንደሌለ እንዳይመስላችሁ ነው ማለት። ታስታውሻለሽ አይደል ሆሴ? አዎ በደምብ ታስታውሱታላችሁ። 19 ይባላል በስሙ የሚጠራው የሆነ እንደውም ቢጫ ልብስ እንደዚህ አገልድሞ ምናምን ነገር ነበረ። ኦርቶዶክሳዊ ወንድም ነው። አባትን ተከተለ ሙሉ ወንጌል ሂድና ጌታን አምልክ በሙሉ ወንጌል ስርዓት ብዬ ያልኩት ማለት ነውና እዚህ ቁጭ ብለው የሚለቅሙ ሰዎች ስላሉ ነው። በውስጥ መስመር 7 ቁጥር ጻፉልኝ እላለሁ። በቃ ስለዚህ ጌታን የምትቀበሉ እዚህ ጋር በኮሜንት ላይ 77 ቁጥር አንዳንድ ቁጥር ጻፉ። መቼም አልልም መቼም በውስጥ መስመር ጻፉ ይላል። በውስጥ መስመር ያለው ራሱ ቁልል ነው። አገልጋይ ወንድሞችም ሌሎችም ልክ እነ ዳግሻንም እንደዚህ ነበር እየነገርኳቸው የነበረው። በውስጥ መስመር የተጻፈውን እዩ። ምክንያቱም ሰዎች በዛ እየመጡ ስለሆነ ለእግዚአብሔር ክብር ይሁን። በቤተሰብ ደረጃ ጌታን ሰው ሲቀበል ከማየት የበለጠ ምን የሚያስደስት ነገር አለ? ወንድሞች እናቶች፣ ምን የሚያስደስት ነገር አለ? አዎ የ19 ልጅ ይባላል ልጁ። አዎ እንደዛ ነው ስሙ የነበረው። እና ሳሙሻን ወደ ጌታ መጣ። አሁን ያን ልጅ አይዶ ነው ራሱ ፈልጎ ሰሙ ሊያመጣው ይችላል ብዬ አስባለሁ። ቁጭ ብለው እነ ኢዮብ ዘሚካኤልና እሱ ነበሩ እንደዚህ ያርጉ የነበሩት። የኢዮብ ዘሚካኤልን ከሰው ሰምቻለሁ። ቁጭ ብለው እዚህ ሌሊት እንቅልፍ አጥተው እነ ኤርሚያስ ሰብከው ሰውን እየወሰዱት ነው ብሎ በሚል ቁጭ ብለው እንቅልፍ አጥተው እዚህ ቁጭ ይላል። አዎ ኤፌሶንም ሳም ነበረች እንደዚህ። አዎ አሉ ተደራይተው ማለት ነው ኦርቶዶክስ ያሉ። እኛ እዚህ ወንጌል ሰብከን ሰው ጌታ እንዲቀበል እናደርጋለን። እነሱ ደግሞ ተደራይተው ጌታ እንዲቀበል ቁጥር የጻፉትን እንዴት አባቶችን ሃይማኖት ትተህ እምልህ ለምን ግን እቺን ቅድስት ቤተክርስቲያን እንዴት ጥላት ትወጣለህ እናትህን ምናምን ነገር እያሉ ማለት በራዘር ኢየሱስ ከሌለህ በቃ የለህም። ፕሮቴስታንቱን፣ ካቶሊክ፣ ኦርቶዶክሱን ማን ኢየሱስ ከሌለ የሲኦል ራት ነው የምትሆነው እቺን እናት ምናምን ነገር ብሎ ይላል። እና ጌታ ኢየሱስ ያድናል። በስራ ላይ ነው። እዚህ ዝም ብለን አሁን ወጥተን እንደምንገባውና ዝም ብለን ተናግረን እንደምንሄድ እንዳይመስላችሁ። ጉዳዩ በውስጥ ነው። ጌታን እየተቀበሉ ያሉ ሰዎች በውስጥ ነው ያሉት። እኛ ዋናው ጌታ እንዲቀበሉ አይደል? በቃ አለቀ። ስለዚህ አደባባይ ላይ ይሄናል ምናምን ነገር ታስታውሻላችሁ። ከዛሬ ስንት ዓመት ነው የነበረ ያን ቀን 16 ሰዓት 18 ሰዓት የተቀመጥኩትኝ 70 ሰው ጌታን የተቀበለበት ቀን ታስታውሳላችሁ? 7 ሰው አይደለም ያልኩት 70 ሰው ጌታን የተቀበሉ በአንድ ቀን ታስታውሳላችሁ? አመት እኮ አልሞላውም እሱ ነገር ኤርሚ። አመት ያለፈው ይመስለኛል ኤዲ 2023 ያው እንደዛ አካባቢ ላይ ነው። እኔ ቤት ነው ሆሲዬ የወንድምነት የዳንዬ ቤት 15 ሰዎች ጌታን የተቀበሉት ነው። እኔ ቤት 70 ሰው በአንድ ቀን። አብዛኞቹም በውስጥ መስመር አግኝቻቸው ንስሐ ገብተዋል። አመት አልፎታል። ልክ ነው። ጉድ ሞርኒንግ ታስታውሳለህ? አመት አልፎታል። እኔ ቤት ነው 70 ሰው ማለት ነው በአንድ ቀን። ሰዓት ቁጭ ብለህ ራሱ 20 ሰዓት ይሆናል የተቀመጥከው እንዴ? 16 ወይ ከ16 በላይ 16 ወይ 18 ወይ 20 ያን ቀን ማለት ነው። ቁርስ አልበላሁም፣ ምሳ አልበላሁም አስታውሳለሁ። በዛን ቀን ሚስቴ ፊት ለፊቴ ያስቀምጣልኝ ቡናው ቀዝቅዞ አይቲን ቁርሱም ምሳውም ደርቆ። ኢየሱስ ጌታ ነው እኮ ኢየሱስ ጌታ እኮ ነው። እንደውም እንደሱ አይነት ስብከት ነው ከዚህ በኋላ የምንሰብከው። ከዚህ በኋላ ዝም ብሎ ምንም በማያውቁበት ነገር አስገብቼም ራሱ ጭቅጭቁንም አልፈልግም። ማስተምሬ ጥያቄ ካለ ለጥያቄ ጊዜ ሰጥና እንቀበላለን እንጂ ቀጥታ ነው በቃ ማፍረስ ነው፣ እንደ ዶዘር ማፍረስ ነው። እና ከዚህ በኋላ እነዚህ ካሜራ ስከፍት መጽሐፍቶችን አዘጋጅቼ ፊት ለፊት ላይ አምጥቼ አሳይቼ በእግዚአብሔር ቃል መዝኜ ለህዝቡ ካሳየን በኋላ ጥያቄ የሚጠይቅ ሰው ካለ ለ3 እና ለ4 ሰው ጥያቄ እንሰጣለን። ከዛስ በኋላ እንዘጋዋለን መርሃ ግብሩ እኛ የምንለውም ብለን ማለት ነው። ጌታ ይባረክ። ተባረኩ።
እንደዛ ነው የምናደርገው። ጸጋ ይብዛላችሁ። ሪታዬ እንኳን ደህና መጣሽ። ሰላም ለዚህ ቤት። እንዴት አመሻችሁ? ደህና ነኝ ጌታ ይባርክ። ኤርሚዬ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት አለሽ እህቴ? ጌታ ኢየሱስ ይባረክ። እሰማሃለሁ ባገኘሁት አጋጣሚ። እንኳን ደህና መጣሽ ራሄልዬ። ሄዱዬ ብሩክ እህቴ እንደምን አለሽ? ጌታ ይባረክ። ስላየሁሽ ደስ ብሎኛል ራሄልዬ። እኔም በጣም ደስ ብሎኛል። ብዙ አልልህም ኤርሚዬ፣ ብዙውን ብለኸዋል አንተም። ግን እኔ የሚገባኝ አንድ ነገር ነው። እንዲህ አይነት ስራ እየሰራ ብዙ ነገር እያፈረስክ ብዙ አጸድ እየቀለጣጠምክ ዝም የሚል መንፈስ ሊኖር አይችልም። እንዲህ ነውጦች ሲበዙ ከውስጥም ከውጭም እግዚአብሔር በስራ ላይ እንደሆነ ሊገባህ ይገባል። ምንም ጥያቄ የለውም። በቃ ይሄ ድብልቅ ህዝብ አልነበረ ከግብጽ ሲወጣ የነበረው? አሁንም ብዙ የተደበላለቀ ነገር አለና የሚጠራው ይጠራል። እግዚአብሔርም ደግሞ ማንም አስቆሞት ስለማያውቅ ባንተ ዘመንም አይቆምም፣ ስራውን ይሰራል። ብቻህን እንኳን ብትቀር እግዚአብሔር ከጠራ ብቻህን ይሰራብሃል። ሌላው ደግሞ ስለ ጸሎት ላልከው አንተ ሳትልም እግዚአብሔር ብዙዎችን አስነስቶ በየጓዳው እየተጸለየልህ ያለ ሰው ነህ። የዚህ ሁሉ ምርኮ ውጤት፣ የዚህ ሁሉ ነዶ ውጤት የብዙ ጸሎት ውጤትም ጭምር ነው። እግዚአብሔር እንደዚህ በኃያልነት ሲያቆምህ፣ ሲደግፍህ፣ ሲረዳህ ኢቭን በስጋ እንኳን ሲደግፍህ ይገባሃል። መቼም እንደሚጸለይልህ በደንብ ይገባሃል። መንፈስህም ይመሰክርልሃል። ራሄልዬ በጣም ነው በቃ እኮ በመንፈሴ በጣም ነው ፊልም አድርገውና ደጋግሜ እነግራቸዋለሁ። የቅዱሳን ጸሎት በጣም እንዴት አቅም ጉልበት እንደሆነኝ በደንብ በቃ እንደዚህ አይነት ልምምድ እንኳን አልነበረኝ። ብዙ ህዝብ እንደሚጸልይልኝ ብዙ ህዝብ ስለነገረኝ አይደለም። ጥቂቶች እንደዚህ እንዳንቺ ይነግሩኛል በውስጥ መስመር ደውለው፣ ግን በጣም ብዙ ህዝብ እንደሚጸልይልኝና እንደሚጸልይ ለዚህ አገልግሎት ያወቅኩትኝ በመንፈሴ ላይ ነው። በቃ ሴንስ ያደረኩት በደንብ እና ትክክል ነሽ ለማለት ነው። ሪታ ለአንተ ብቻ ሳይሆን እዚህ ፕላትፎርም ላይ በጽድቅና በእውነት ለሚያገለግሉ የእግዚአብሔር ባሮች ለሚደክሙ ሁሉ እንጸልያለን። አንድ የገባኝ ነገር አለ። እኔ የማንም ቲፎዞ አይደለሁም፣ የማንም ደጋፊ አይደለሁም። ሁልጊዜም እውነት ባለበት በዚያ መገኘት እፈልጋለሁ። ያንን ደግሞ መንፈሴ ይመሰክርልኛል። የእውነትና የእውነት ደጋፊ ነኝ። ከእውነት ጎን ቆማለሁ። ለእውነት የሚከፈለውን ዋጋ ሁሉ እከፍላለሁ። እውነቴ ደግሞ ክርስቶስ ኢየሱስ ነው። እውነቴ ደግሞ ሞቴን ሞቶ እኔን ዛሬ ሕያው አድርጎ ያቆመኝ አምላኬ ስለሆነ ስለሱ የሚናገር ሰው ሳገኝ ከዛ ሰው ጎን አለመቆም ለኔ በቃ መኖር እንደማቆም ነው የሚሰማኝ። ከእውነት ጎን ካልቆምኩኝ ከማን ጎን ቆማለሁ? በዚህ ዘመን በተለይ ደግሞ አሁን ሁሉ ነገር ተሟጦ እንዳለቀ በገባን ዘመን ስንት ቤተሰባችን በደጅ እንዳለ ያወቅን እንዴት እንተኛለን? ቢያንስ በጸሎት ደግፈን ብዙ ምናስመልጠው ቤተሰብ አለን እኮ። ሩቅ መሄድ አያስፈልግም። ቤቶች አሉ፣ ቤተሰቦች አሉ፣ አጎት አክስት አለን፣ ወንድም እህት አለ። በየቦታው እኮ ያልዳኑ አሉ። በጣም ከቤታችን እንኳን ሳንወጣ ለዚህ ጉዳይ ግድ ብሎን ልንጸልይ ይገባል። ምክንያቱም እኛ ስንጸልይ አንተ ትበረታለህ፣ አቅም ታገኛለህ። በቃ ክንድህን መደገፍ እኮ ነው። ሙሴ እንዳይደክም እና አሮን ያደርጉ እንደነበረው ነው። በቃ ምርኮ እንዲበዛ፣ እንዲያይል፣ እንዲበረታ የእግዚአብሔርን ሐሳብ እንዲያደርግ መደገፍ አለበት። ይሄ አዲስ ነገር አይደለም። በእኛ ዘመን የተጀመረ ነገር አይደለም። ሃይማኖተኝነትም አይደለም። እንደገና ደግሞ ፉክክርም ውድድርም አይደለም። እኛ ከማንም ጋር አንፎካከርም፣ አንወዳደርም። ዓላማችን ነፍሳትን ማዳን ነው፣ ማስመለጥ ነው፣ በቃ መታደግ ነው። ስለዚህ እኛ ከየትኛውም ቤተ እምነት ጋራ ጥልም ጠብም የለንም። ከጠላታችን ከዲያብሎስ ጋር ነው ጠባችን። ከተያዙበት ማስመለጥ ነው፣ ከታሰሩበት ማስመለጥ ነው ዓላማችን እንጂ እኮ እኛ የማንንም እምነት አንጠላም።
ብንጠላ እዚህ ቦታ ላይ ወጥተህ አንተ ልጆችህን እያስለቀስክ የምትበላው ምግብ አጠገብህ ቁጭ ብሎ እየደረቀ እየቀዘቀዘ እንዲህ ምን አሰቃየህ? በሰላም ሀገር ሰው እንደሚሆነው ሆነ ተዝናንተህ መኖር ትችላለህ። ነቤካ ነዳኒ በቃ ስናስበው የሆነ የተነካንበት ነገር አለ፣ የገባን ነገር አለ፣ እኛ የቀመስነው ፍቅር አለ፣ የቀመስነው ረፍት አለ፣ ህይወት አለ። እንደገና ደግሞ ዘላለም የሚባል ነገር ስላለ ለምን ወገናችን ከዘላለም ህይወት ይጉደል ነው እንጂ ማንንም ጠልተን አይደለም። ብንጠላማ የራሳቸው ጉዳይ ይሄዱ ወደሚሄዱበት ብለን ምንቶ ጉዳይ ነበረ። ሁሉም በየአደባባይ ወጥቶ አይሰብክም። ሁሉም በየአደባባይ ወጥቶ በየመድረኩ ቆሞ አያገለግልም። አገልግሎት ብዙ ፈርጅ አለው። እኔ ታፕታፕ ማድረግንም አገልግሎት ነው ብዬ ነው መቆጥረው። ኮፒ ሊንክ ሼር ማድረግንም አገልግሎት ነው ብዬ መቆጥረው። መጸለይ ደግሞ ትልቁ ስራችን ሊሆን ነው የሚገባው። በቃ እናንተን መደገፍ ምንም ጥያቄ የለውም። ልመናም የሚያስፈልገው ጉዳይ አይደለም። ይሄ ኤርሚዬ የእግዚአብሔር መንግስት እንዲሰራ ፈልገን በዳንን ሰዎች አይምሮ ውስጥ ይሄ ጥያቄ እንኳን ሆኖ ሊመጣ አይገባም። ብቻ ከማን ጎን እንደቆምን እርግጠኛ እንሁን። ብቻ መንፈሳችን ይመስክርልን። ከእውነት ጎን መቆማችንን እናረጋግጥ እንጂ ደግሞ ለጸሎት ምንኖረው እኮ በዚህ ጌታ ነው። ለዚህ መንግስት ያልተጋደልን ምንድነው ሌላ የምናደርገው ነገር? እንደዳነ ህዝብ እንደዚህ ወጥቶ ፊት ለፊት ተጋፍጦ ለሚሰራው ሰራዊት ደጀን መሆን ከባድ አይደለም። ኤርሚ ልትለምንም እንኳን አይገባም። ባካችሁ ጸልዩልኝም ልትል አይገባም። ደግሞ ባትልም እግዚአብሔር እየቀሰቀሰ የሚያስነሳው ህዝብ አለ። በየቦታው እንቅልፍ የሚያጣ ህዝብ አለ። እንደዚህ በየፊት ለፊት እየተጋፈጡ የሚያገለግሉ ሰዎች አሉ። እኔ በቃ በጣም ግድ ብሎ የምጸልይላቸው ብዙ ሰዎች አሉ። አንተ አለ። አንድ ደግሞ ስዊድን የሚኖር ኤፍሬም የሚባል እግዚአብሔር የረዳው ልጅ አለ። በጣም ነው መጸልይለት። የሚሰራው ስራ በቃ የኔስ ግዴታዬ ነው፣ ልጸልይለት የሚገባኝ ነው። አንተ እዚህ ወጥተህ የምትፋለመው ፍልሚያ ለሰው ከሰው ጋር ይመስላል፣ ለሰው ከሃይማኖተኞች ጋር ይመስላል እንጂ አንተ ከመንፈሳውያን ሰራዊት ጋር ነው ጦርነትህ። ይሄ ደግሞ አቅም ይፈልጋል። ከፋርስ መንግስት ጋር ነው የምትዋጋው። እኛ ካልጸለይን መላእክት የተረዳዱበትን ጦርነት ነው አሁን እያደረክ ያለኸውና ኤርሚዬ ጌታ እግዚአብሔር ይባርክህ። በጉድለትህ ሁሉ ሙላት ሆኖ በቤትህ በጓዳህ በኑሮህ ይገኝልህ። አንተ ቀኝ እጅህን ሰጥተህ ሁሉ ነገርህን ትተህ እንደወጣህለት እሱ ደግሞ በሁሉ ስፍራ ይውጣልህ፣ ይቁምልህ፣ ይገኝልህ። እግዚአብሔር በዘመናት መካከል ተሸንፎ ስለማያውቅ እንደማትሸነፍ እኔ በደንብ አውቃለሁ። ምክንያቱም አንተ ያንተን ጦርነት እየተዋጋህ ስላልሆነ እሱ ደግሞ ያንተን ይዋጋልሃል። አንተ ጽኑ ኃያል ሰው ተብሎ ጌዲዮን ተጠርቶ እንደወጣ እንዲሁ ጌታ እግዚአብሔር አስታጥቆ ዘመንህን በቤቱ ይጨርሰዋል፣ በድል ይጨርሰዋል። በዘመንህ መጨረሻ በድካምህ ዘመን ቁጭ ብለህ የምታየው እጅግ በጣም ብዙ ዘር እየዘራህ ነው። አንተ ዝራ፣ ይበቅላል፣ ይታጨዳል። አሁን ደግሞ እግዚአብሔር በሰጠን በዚህ ጊዜ ቀን ሳለ ገና ግም ሲል የእግዚአብሔር የክርስቶስ ኢየሱስን መምጣት እየሰማን ምልክቶችን እያየን በምንሮጥበት በዚህ ጉልበትህ ላይ ጸጋው እጥፍ ድርብ ሆኖ ይውጣ፣ ያገልግልህ፣ ይደግፍህ፣ ይርዳ፣ ማስተዋልን ይስጥህ። ተሰውረው ከሚያደቡህ መንፈስህ ነቅቶ ተገልጦ እንድታያቸው ተመሳስለው የሚመጡብህን የምትለይበት መንፈስ ባንተ ላይ ጥፎ ነው ይውጣ። ወንድም መስሎ የሚጎትትህን፣ እህት መስሎ የሚጎትትህን፣ በማይሆን መንገድ የሚመራህን፣ እየተለሳለሰ የሚቀርብህን፣ ሴቲቱን በንግግር ያሳተ እባብ በናዝሬቱ ጌታ በኢየሱስ ስም ከመንገድህ ላይ ይነሳ። እግዚአብሔር ውሸታሞችን የምትለይበት፣ አስመሳዮችን የምትለይበት የተለየ መንፈስ ባንተ ላይ ያድርግ።
የተጠጉህን ሁሉ በየዋህነት የምትቀበል ሰው ነህ። አይቻለሁ ብዙ ጊዜ የክርስቶስ ኢየሱስን የጠራ ሰው በቃ በድካምህ ያገኘህ ሰው እሱ ነው። ከነዚህ አስመሳይ ሰዎች እግዚአብሔር ይሰውርህ፣ መንገዳችሁን ይለየው። በመንገድህ አይምጡ፣ በፍጹም በመንገድህ አይምጡ። ድካምህ እንደሆነ ክርስቶስ ኢየሱስን አውቀው፣ ወንጌል ድካምህ እንደሆነ አውቀው በዚህ መንገድ ተሰውረው የሚመጡብህ በእባቡ መንፈስ የተሞሉ ስጋ ለባሾች በናዝሬቱ ጌታ በኢየሱስ ክርስቶስ ስም መንገዳቸው ከመንገድህ ጋር አይገናኝ። አሜን። እግዚአብሔር ፍጹም በሆነ ዲዘርን በሚያደርግ መንፈስ፣ ኢንዲቪጁዋሊ በሚለይ መንፈስ በብርቱ ዘይት ይቀባህ። ሳይመጡ አንደበታቸውን ሳይከፍቱ ነገራቸውን ከነገርህ ጋር ሳያደባልቁ የምትነቃበትን መንፈስ ይስጥህ። ንቁ ሰው ያድርግህ። ለይተህ የምትወጣ ሰው ያድርግህ። በፍጹም የማትስት ሰው ያድርግህ። አሜን። ኢላማህ የጸና የምትወረውርበትን ቀድመህ የምታውቅ ነገርህን የምትጥልበትን ቀድመህ የምታውቅ ሰው ያድርግህ እግዚአብሔር። አሜን። እንዳትስታቸው በፍጹም መገለጥ እግዚአብሔር ገና ከጅማሬው ከተቀመጡበት ሳይነሱ ወደ አንተ ሊመጡ እንዳለ በሚያውቅ መንፈስ እግዚአብሔር ይቀባህ። አሜን። ነገርህን ይዘህ ያለ ድካም ያለ መንገላታት ያለ ወዲያና ወዲህ በቀጥታ እግዚአብሔር ወዳየል ስፍራ እንድትሄድ እነዚህን ሰዎች እግዚአብሔር ቀድሞ በሚለይ መንፈስ ያስታጥቀህ። አሜን። ውዝግብ ውስጥ በማያስገባ ጊዜ በማይበላ እንቶ ፈንቶ ባልሆነ ለስራ ወጥተህ በነገር ተጠምደህ ያሰብከውን ሳትሰራ እንድትወጣ የሚያደርግ መንፈስ፣ ዲስትራክሽን ይዞ የሚወጣ መንፈስ፣ ስም እየጠራ የሚወጣ መንፈስ፣ የዲስትራክሽን መንፈስ ባንተና በዛ መንፈስ መካከል ገደል ይሁን። አሜን። መሻገር የማይችለው ገደል በርቀት ሆኖ እያየህ አንተ የተላክበትን ተግባር አከናውነህ እስክትመለስ ድረስ እንዳይደርስብህ ገደብ በመካከላችሁ ይሁን። አሜን። ኤርሚዬ ይኸውልህ የዲስትራክሽን መንፈስ እየወጣ ስራ በሚሰራበት ሰዓት ላይ ቧልት እያደረገብህ የተቸገርክበትን ነገር እግዚአብሔር ይቁረጠው። አሜን። አሜን። ጊዜህን በየምክንያቱ የሚያባክን ትላንትና እንዲህ ነበር ነገ እንደዚህ ይሆናል እያለ እያቀደ የሚሰራ የክፉ ሰራዊት መንፈስ በጌታ በኢየሱስ ክርስቶስ ስም ይከልከል። ጆሮችህ የሰሉ ይሁኑ። የጠላትህን ድምፅ የሽንገላን ወሬ የሚለዩ የሰሉ ይሁኑ። በጌታ በኢየሱስ ክርስቶስ ስም አያምልጡህ። ለያቸው፣ እወቃቸው። ገና አንደበታቸው ሲከፈት እወቃቸው። አሜን። በጽድቅና በቅድስና በእውነት ከጎንህ የሚቆሙትን ለይተህ የምታውቅበት መንፈስ እንዲሁ ደግሞ ይሁንልህ። በናዝሬቱ ጌታ በኢየሱስ ስም የእግዚአብሔርን ሐሳብ እንዳይሮጥ የሚያዘገይ መንፈስ፣ መንገድ ላይ በወሬ የሚጠምድ መንፈስ፣ ባሉባልታ የሚጠምድ መንፈስ፣ በትችት የሚጠምድ መንፈስ፣ በነቀፋ የሚጠምድ መንፈስ በናዝሬቱ ጌታ በኢየሱስ ስም ከመንገድህ ላይ ይነሳ። አሜን። አንተና ይሄ ክፉ መንፈስ አትገናኙ። አንተ ስራ አለብህ፣ ገና ብዙ መንገድ አለብህ፣ ሩቅ መንገድ አለብህ። ተነስ ብላ፣ መንገድህ ሩቅ ነው ተብሎ እንደተባለ እንደ እግዚአብሔር ባሪያ አንተ ተነስ ብላ። ገና የምታድነው ብዙ ህዝብ አለ። ገና የተጠራህለት ብዙ ህዝብ አለ። በስጋም በመንፈስም እንዳትደክም ብላ የአምላክህን ቃል ከዚያ ውጣና ዝራ። በኢየሱስ ስም ይሄ ይሆንልህ። አሜን። አሜን። የሚያደክም መንፈስ፣ የሚያታክት መንፈስ፣ የሚያበሳጭ መንፈስ፣ የሚያነጫንጭ መንፈስ፣ ስንፍናን የሚያናግር መንፈስ በናዝሬቱ ጌታ በኢየሱስ ስም ከዚህ ጊዜ ጀምሮ የተከለከለ ይሁን።
ቶለሬት እንዳታደርገው ኢግኖር አድርገህ መሄድ የምትችልበትን ደንዳና ልብ ይስጥህ እግዚአብሔር። በእንደዚህ አይነት ጉዳዮች ላይ አቴንሽን የማትሰጥበት አቴንሽን ሲከር መንፈስ አለ። መልኩን እየቀያየረ ድምፁን እየቀያየረ ጾታውን እየቀያየረ እየመጣ አቴንሽንህን የሚፈልገውን መንፈስ በኢየሱስ ክርስቶስ ስም ደግመህ አቴንሽን እንዳትሰጠው እግዚአብሔር ጆሮዎችህን ለዚህ መንፈስ ይዝጋ። የሚባሉ የሚነገሩ ተራ የሆኑ ተራ የሚያደርጉ ጊዜን የሚበሉ ጉልበት የሚበሉ መንፈስን የሚያበሳጩ ክፉ ወሬዎች ወደ ጆሮህ እንዳይመጣ ቢመጣ እንኳን እግዚአብሔር ጆሮህን ይዝጋ። ለዚህ መንፈስ አትንቃ በኢየሱስ ስም። እግዚአብሔር ዘመንህን፣ መንገድህን፣ ራእይህን፣ ህልምህን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከመጣበት ዘመን ይልቅ ከትላንትናው ይልቅ ዛሬ ያፍጥንልህ። እግዚአብሔር ካየልህ ነገር ጋራ እየተገናኘህ የምትሮጥ ባሪያ ሁን። እኔ ኤርሚዬ ትሰማኛለህ ብዬ አስባለሁኝ። አለሁኝ፣ እሰማለሁ። ሄዱዬ ሄዱ እሰማለሁ። ትሰሚያለሽ። ምናልባት ዞር ብሎ ይሆናል ኤርሚ ከልጆች ጋር ይሰማኛል ብዬ አስባለሁኝ። አዎ ይሰማሻል። ከልጆች ጋር ምናምን ሆኖ ነው እንጂ ይሰማሻል። አሜን እያለ ነበር እኮ እስካሁን ድረስ። ራሄልዬ ተባረኪ በእውነት። እሺ እኔ የሚገባኝን ነው፣ እኔ የሚሰማኝን ነው። በሆነ አጋጣሚ ስገባ አጀንዳ ይዞ የሚጠብቀው መንፈስ አለ። የእግዚአብሔር ሐሳብ እንዳይሰራ ጊዜ የሚያባክን የሚበላ መንፈስ አለ። ይሄ መንፈስ በጌታ በኢየሱስ ክርስቶስ ስም ይከልከል። የሚያዘገይ መንፈስ ለዛሬ እግዚአብሔር ለሕዝቡ ያሰበውን ነገር እንዳያደርግ አጀንዳ እየሰጠ የሚጠብቅ መንፈስ፣ ይሄንን ክፉ መንፈስ የሚለይበትና ለመንፈሱ ምላሽ የማይሰጥበትን ጸጋ እግዚአብሔር በኢየሱስ ክርስቶስ ስም በሱ ላይ ያድርግ። ይሄንን እጸልያለሁ። እኔ እግዚአብሔር የዘላለም አምላክ የተናገርከውን ብቻ ተናግሮ ለቀኑ የሰጠኸውን ለሕዝብህ ሰጥቶ መውረድ እንዲችል ዲስትራክት የሚያደርጉትን ቀድሞ ለይቶ እንዲዘጋጅ ቀድሞ እንዲመጣ በልቡ እግዚአብሔር የዘላለም አምላክ ሆይ በመንፈሱ ባይምሮ በዚህ ተዘጋጅቶ እንዲመጣ መናቅ እንዲሆንለት የተናቀውን ነገር መናቅ እንዲሆንለት ኢግኖር አድርጎ ማለፍ እንዲችል እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። እግዚአብሔር ሆይ እቅድህና ዓላማ መጥቶ በምድር ላይ ለሰው ልጆች ጥቅም እንዳይሆን የሚከለክል መንፈስ እግዚአብሔር ሆይ ትውልዱ በሚፈልገን በዚህ ሰዓት የእኛን መገለጥ በሚጠባበቅበት በዚህ ሰዓት ወንድሜን በብርታት እንዳይሮጥ በሰጠኸው ኃይል በሙሉ ኃይሉ እንዳይሮጥ የሚከለክል እንቅፋት የሆነ ድብቅ መንፈስ፣ ውሸታም መንፈስ፣ አታላይ መንፈስ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም የተከለከለ ይሁን። አቤቱ ጫውን እንደወደድክ እንደፈቀድክ አንተ እንዳየህለት እግዚአብሔር ሆይ እንዲሮጥ እንደፈለግከው እንድታስሮጠው እኔ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። እግዚአብሔር የዘላለም አምላክ ሆይ የዋህነቱን የሚጠቀም መንፈስ የዋህነቱን የሚጠቀም መንፈስ የኔ ጌታ በኢየሱስ ክርስቶስ ስም ለነዚህ ክፉ መናፍስት ለነዚህ በክፉ መናፍስት ለሚነዱ ስጋ ለባሾች ጨካኝ እንድታደርገው ለምንሃለሁ። እግዚአብሔር ሆይ ሁላችንን የምትጠቀመው በሰጠህን በማንነታችን ነው፣ በባህሪያችን ነው። በጌታ በኢየሱስ ክርስቶስ ስም ቆፍጠን እንዲል ጨከን እንዲል እግዚአብሔር የዘላለም አምላክ ሆይ ዓላማው ላይ ብቻ ትኩረቱን እንዲያደርግ የተናገርከው ነገር ላይ ብቻ ያሳየኸው ነገር ላይ ብቻ የተጠራበት ጉዳይ ላይ ብቻ ትኩረት እንዲያደርግ እኔ በጌታ በኢየሱስ ስም ለምንሃለሁ። እግዚአብሔር የዘላለም አምላክ ሆይ እላለሁ እንደገና የሚያዘገየው መንፈስ በጌታ በኢየሱስ ክርስቶስ ስም ከመንገዱ ዞር ይበል። እግዚአብሔር ሆይ ወንድሜን ጨካኝ አድርገው፣ ወንድሜን በዚህ ጉዳይ ላይ ጨካኝ አድርገው። ጌታ ሆይ ያለ ባህሪው የሚገለጥ ሰው አድርገው፣ ያለመደውን ነገር እንዲያደርግ አስገድደው። መንፈስ ቅዱስ ዘወር አድርገው፣ መንገዱን ከነዚህ ክፉ ሰዎች ዘወር አድርግ። ስጋ ለባሽ የክፉ መንፈስን ሐሳብ ይዞ ከሚመጡ ዘወር አድርገው። የኔ ጌታ መንገዱን ቀይሮ እግዚአብሔር ሆይ በሌላ መንገድ እንዲሄድ እርዳው። አቤቱ የኔ ጌታ
አንተ ታማኝ ነህ፣ ጻድቅ ነህ። ስለምንም ስትል አይደለም፣ ስለ ሰው ልጆች ስትል እግዚአብሔር ሆይ በብዙ መንገድ እየተጠቀምክ ነው። አንዱ መንገድህ ይሄ ባሪያህ ነው። በጌታ በኢየሱስ ክርስቶስ ስም እንደጀመረው እንዲጨርስ ጌታ ሆይ በኢየሱስ ስም ይሄን ለምንሃለሁኝ። ጌታ እግዚአብሔር ሆይ በብቃት የኔ ጌታ አከናወነልኝ ብሎ በቀኑ መጨረሻ ማረፍ የሚችል ባሪያ አድርገው። ቁጭ ብሎ ጌታ ሆይ የሰራውን እየቆጠረ ብድራትህን እያሰበ አንተን የሚባርክ ጌታ ሆይ በዘመኑ የሚጸጸትበት ነገር እንዳይኖር አንተን ሊያገለግል ወጥቶ የኔ ጌታ በፍጹም የሚቆጥረው ጸጸት እንዳይኖር እለምንሃለሁ በኢየሱስ ክርስቶስ ስም። በእያንዳንዱ ቀን አንተን አገልግሎ ሲወጣ አክብሮህ እንዲወጣ እግዚአብሔር ሆይ ከመንገዱ ዘወር የሚያደርገው እንኳ ነገር ቢመጣ ጨክኖ መንፈስህን አክብሮ በመጣበት መንፈስ ጉዳዩን ጨርሶ እንዲወጣ እንድትረዳው ለምንሃለሁ የኔ ጌታ። አንተ በጓዳ የተናገርከው ብዙ ነገር ይኖራል። አንተ በአደባባይ የሚያልከው እኛም እዚህ ሚዲያ ላይ የሰማነው ብዙ ነገር አለ። እግዚአብሔር ሆይ የተናገርከው አንዱም ሳይጎድል በህይወቱ እንዲፈጸም ለምንሃለሁ። ከድካም የተነሳ እግዚአብሔር የዘላለም አምላክ ሆይ ከስጋዊነት የተነሳ የሐሳብህ ፈቃድ በዚህ ሰው ላይ ሳይፈጸም እንዳይቀር እኔ በኢየሱስ ክርስቶስ ስም ለምንሃለሁ። ከኛ የተነሳ ብዙ ነገር እናጣለን። አንተ ግን በምህረት ብዛት እየደገፍክ እየረዳ እግዚአብሔር የዘላለም አምላክ ሆይ የተናገርከውን ሁሉ እንድትፈጽምለት ለምንሃለሁ የኔ ጌታ። እንዳደረገብኝ አደርግበታለሁ ብሎ በፉከራና በበቀል የሚወጣውን መንፈስ ደግሞ በስም ስልጣን እንቃወማለን። በልጆቹ ላይ ቢመጣ፣ በባለቤቱ ላይ ቢመጣ፣ በጤና ላይ ቢመጣ፣ ልጆቹን በሚወጡበትና በሚገቡበት ስፍራ ላይ ቢፈልጋቸው ከሚሰውረው ደም የተነሳ በፍለጋ ይድከም እንጂ አያገኛቸው። የልጅ የክርስቶስ ኢየሱስን ደም በልጆቹ ላይ አደረግን፣ በባለቤቱ ላይ አደረግን። በምትሰራበት ስፍራ ጌታ ሆይ አብረህ የወጣ እንደ ኃይለኛና እንደ ጨካኝ እግዚአብሔር ሆይ በስጋ ለገባሽ የሚጠቀም መንፈስ ቢኖር እሱን ሊበቀል፣ እሱን ሊያዘናጋ፣ እሱን ሊያሰናክል፣ ከመንገዱ ሊያስቆመው በቤተሰቡ የሚመጣ የተላከ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይከልከል። እግዚአብሔር ሆይ ከክብርህ የተነሳ ካንተ ማንነት የተነሳ እሱና ቤቱ ተፈርተው በጠላታቸው ተከብረው እንዲኖሩ ለምንሃለሁ። ካንተ የተነሳ ጌታ ሆይ ከምንም ሌላ ነገር አይደለም፣ ካንተ የተነሳ ከአባትነትህ ሞገስ የተነሳ በኢየሱስ ክርስቶስ ስም ተፈርተው እንዲኖሩ ለምንሃለሁ። በምድሪቱ ላይ ጌታ ሆይ ከፍ እንድታደርጋቸው፣ የረገጡትን እንድታወርሳቸው እግዚአብሔር ሆይ ተናግረው የሚሰሙ ሰዎች አድርጋቸው። በጠላታቸው ፊት አክብዳቸው በኢየሱስ ክርስቶስ ስም ጌታ ሆይ በእነዚህ ቤተሰብ ላይ ሰው ሁሉ የሚረዳው የሚገባው ያንተ ክብር፣ ያንተ ሞገስ፣ ያንተ ደግነት፣ ያንተ አባትነት በኢየሱስ ክርስቶስ ስም ይገለጥ። ለምድር ሁሉ በሚገባ መንገድ ይገለጥ። ደግሞ እኔ ነኝ ብለህ በመናገር ጌታ እግዚአብሔር ሆይ አምላክነትህን የዚህ ቤት ጌታ መሆንህን እንድታሳውቅ ለምንሃለሁ። እግዚአብሔር አምላክ ሆይ መከናወንን ስጠው፣ እርዳው፣ ደግፈው፣ ሰው ስጠው። የኔ ጌታ ሰው ስጠው። አሜን። ከበረከቶች መካከል ትልቁ በረከት በምድር ላይ ለሰው ሰው ነው። ሰው ስጠው። የሚደግፈው ሰው ስጠው፣ የሚያበረታው ሰው ስጠው፣ የሚያጽናናው ሰው ስጠው፣ እግዚአብሔር ወዳጅ የሚሆን ሰው ስጠው። በኢየሱስ ስም በዚህ በረከት ባርከው። የኔ ጌታ አመሰግንሃለሁ፣ እባርክሃለሁ። ስምህ ለዘለዓለም ይባረክ። ክቡር በሆነው በኢየሱስ ክርስቶስ ስም ጸለይኩኝ። ተባረክ። አሜን፣ 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 አሜን። ቴንክ ዩ ራይሊ። እንዴት አይነት ጸሎት ነው! በጌታ ተባርከሻላችሁ። በጣም ብሩክ በእውነት ጌታ እግዚአብሔር ዘመንሽን ይባርክ። ቴንክ ዩ። አሜን። ኤርሚዬ በጣም ወድሃለሁ፣ በጣም አዝንልሃለሁ፣ እራራልሃለሁ። በጣም አንድ ጊዜ እኔ ስላንተ በጣም እበሳጫለሁ። ለምንድን ነው እንደዚህ የሚሆነው ላለው በጣም ደግነትህን አየዋለሁ፣ የዋህነትህን አየዋለሁ። ሰዎች በየዋህነትህ አድቫንቴጅ ሲወስዱ አያለሁኝ እና በጣም ነው ውስጤ የሚቆጣው። ግን አንተ የእግዚአብሔር ባሪያ ነህ፣ ሌላ ነገር አይደለህም። አይዞህ። ቴንክ ዩ ሪታዬ፣ ተባረኪ።
ፕሊስ በውስጥ ኮንታክት እንደራረግ። እሺ ኤርሚዬ፣ እሺ ያለኝ አይመስለኝም። ስልክ እንለዋወጥ። እሺ እሺ ኤርሚዬ፣ ይባርክ። ቴንክ ዩ። ተባረኩ፣ ሁላችሁም ተባረኩ። ኤዱዬ ተባረኪ፣ የኔ እናት የምወድሽ እህት። አሜን። ማራናታ እንኳን ደህና መጣሽ። ኤርሚዬ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስም አንድነት ከሁላችሁ ጋር ይሁን። እንደምን አላችሁ ወገኖች? እግዚአብሔር ይባረክ። የእውነት እኔ ብዙ ጊዜ ይደርሰኛል እንትንህ እኔ ጋ ይመጣልና ከጓደኛዬ ጋር ብዙ ጊዜ እናወራለን። እና ይሄን ሰው እንዴት ነው ባክሽ ማግኘት የሚቻለው ላት ነበር ኖር ያለች አንዷ ጓደኛዬ። እግዚአብሔር ይባረክ ዛሬ ስላገኘሁ በጣም ደስ ብሎኛል። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር በዘመናት ሁሉ ሲናገር ነበረ። ከኦርቶዶክስ ልጆች አሉኝ፣ ከኦርቶዶክስ አስነሳለሁ ይል ነበረ። በዘመናት በማይመስል ዘመናት እግዚአብሔር ብዙ ተናግሯል። ለዚህ ምስክር ቄስ በሪሁም አለ እና እግዚአብሔር በውስጥ መስመር አወራሃለሁ አንድ ጊዜ ተናግሮት የሰራውን ነገር እና አሁን እናንተን በቃ የዘመኑ ጳውሎስ አድርጎ አስነስቶሃል። እግዚአብሔር ይባረክ። ለምን ጳውሎስ የለም በዚህ ዘመን፣ ተረኛው አንተ ነህና ስሰማ በጣም እገረማለሁ። ማለት ዛትማችን ያላውቅም ስለ ኦርቶዶክስ፣ ግን ዲቴል የሆነ ነገር ገብተህ ስትናገር በእውቀት ስለሆነ ቻሌንጅ ስታደርጋቸው ዋው ይሄ ሰው እግዚአብሔር ይባርከው። በቃ የዘመኑ ጳውሎስ አድርጎ እግዚአብሔር አስነስቶታል። በእውነት እኔ ለመሸንገል አይደለም እላለሁም ከጓደኛዬ ጋርና በጣም ነው የምወድህ። ግፋበት። እግዚአብሔር ይባርክህ። ደግሞ ጌታ ኢየሱስ ክርስቶስ ጸጋውን ያብዛልህ። ሌላውን ብዙ ልልህ እንትን አልልም፣ ምክንያቱም እህቴ ከኔ በፊት የነበረችው ብዙ ነገር ብላለች። ጌታ ይባርካት። ብዙ ብላ ጸልያለች። ግን አሁንም አንድ ነገር ብቻ ማለት የምፈልገው እባብ ሔዋን ጋር ሲሄድ ክፉነቱን አልገለጠላትም። በቃ መልካም ተመስሎ ነው የመጣው። ሲያናገራት የነበረው ከዚህ ብትበሉ እኮ እንደ እግዚአብሔር ነው የምትሆኑት፣ አይናችሁ ይከፈታል ነው ያላት። ክፉ ነገር ቢናገራት እሷም ትነቃበት ነበረ። ግን በማይነቃ ውስጡ መርዛዝሎ አፉን ግን አጣፍጦ ላዩ ማር ሆኖ ነው ያናገራትና በዛን የተታለለችው ሔዋን። አሁንም በቤት ብዙ እባቦች አሉ። እግዚአብሔር ከነሱ ይሰውርህ። በቃ እየነቃህ ሂድ። ምክንያቱም ሁሉም ሰው በግ አይደለም ቤት ውስጥ ያለው። እግዚአብሔር ደግሞ በዘመናት እዚህ ውስጥ ብዙ እህቶች ከላይም ከታችም ይኖሩ ይሆናል። ጌታ አንዴ ኢትዮጵያ ውስጥ ምን አለ፣ በቃ ኦርቶዶክስ ውስጥ ምንም ሪቫይቫል ጭራሽ ሳይታሰብ ኦርቶጴንጥ የሚባለው ምንም ገና ምንም እንትኑ ሳይታይ ምን አለ ጌታ፣ አብያተ ክርስቲያኖቹን በሙሉ ሰበሰበና በጣም ትልቅ የእግዚአብሔር ሰው አይ ቲንክ አሴምብል አዳራሽ ውስጥ ነው። በጣም ብዙ ሰው ተሰብስቦ ምን አለ ጌታ እንዲህ አለ፣ እኔ ከኦርቶዶክስ ልጆች አሉኝ፣ ከኦርቶዶክስ አስነሳለሁኝ አለ። እግዚአብሔር ይባረክ። ዘመን አስቆጥሮ ጌታ እናንተን አስነሳ እና በእውነት ነፍስ አይቀርልኝም። በቃ ስሰማ የምታስተምረውን ነገር በጣም ብዙዎችን ከኦርቶዶክስ እግዚአብሔር ስላስነሳ በብዙ እውቀት ስለሆነ ደግሞ እናንተ ዲቴል ስለምታውቁት ውስጡን እኔ ተናገሪ ብትለኝ ከማርያምና ከመላእክት ውጭ ብዙ ስለ ኦርቶዶክስ አላውቅም። ውስጥ ገብተህ ስለምታስተምር ብዙዎችን ቻሌንጅ የሚያደርግ እውነተኛ ነገር ውስጥ ስላለ እግዚአብሔር ይባረክ። አሁንም ይብዛልህ። ተባረክልኝ ወንድሜ። ጌታ ኢየሱስ ክርስቶስ በደሙ ይሸፍንህ። አንተና ቤተሰቦች በደሙ የተሰወራችሁ ሁኑ። የትኛው የበቀል መንፈስ ከአንተ የተከለከለ ይሁን። በጣም እንደምወድህና ዛሬ በእውነት ስላገኘሁ በጣም ደስ ብሎኛል። የእውነት እድሉን እንዴት ነው ይመጣል ብዙ ጊዜና አየዋለሁ፣ ሰማዋለሁ፣ በጣም እከታተልሃለሁ። ከጓደኛዬ ጋር ብዙ ጊዜ ዲስከስ እናደርግ ነበረ። ዛሬ ሰማሹ ኤርሚያስ እንዲል ነበረ እንድል ነበረ። እድሉን አግኝቼ ደግሞ ዛሬ ስላወራው ጌታ ይባረክ። እወዳለሁ የአባቴ ልጅ። መልካም ቀን ይሁንልህ። አይ ቲንክ ቀን ነው መሰለኝ በእናንተ። ተባረክ። መልካም ቀን ይሁንልህ። ሁላችሁም ወዳችኋለሁ። ተባረኩ። አሜን። ቴንክ ዩ። አሜን። ጸጋ ይብዛልሽ። ጌታ እግዚአብሔር ዘመናችሁን ይባርክ። እሺ ኤዲ የምትይው ነገር ካለ በይና
ልጨርስ ነው። ቻርጀሩም እየወረደ ስለሆነ እሺ ኤርሚዬ፣ አይ ብዙ እንኳን ምለው ነገር የለኝም። አንዳንድ ልጆች አሉ በውስጥ እየደወሉልኝ ነበር፣ እንዴት እናገኘዋለን ኤርሚን? ከጎንህ ነን፣ አይዞክ በርታ፣ ከጎንህ ነን እያሉ ሲደውሉልኝ ነበር እና ሌላ ጊዜ አሁን ረጅም ሰዓት ስለቆየን ሌላ ጊዜ ግን እናገናኛቸዋለን ምናምን ብያቸዋለሁ። እንደዚህ ምንድነው ገስት ላይ እያስገባን ቻንሱን እንሰጣቸዋለን እና ኤርሚዬ በርታ ነው የምልህ። እኔም እዚህ ጋር አሁን 291 ምናምን 300 ሰዎች አላችሁ። የዋትሳፕ ቁጥሬን ከታች ጻፉላቸው፣ የኔን የምታውቁት ኮሜንት መስጫው ላይ እሺ፣ ሊያገኙ የሚችሉ ሰዎች ካሉ ያገኙ። የዋትሳፕ ቁጥሬን ከታች ጻፉላቸው፣ የዋትሳፕ ቁጥሬን እሺ፣ እኔም ጽፍላቸዋለሁ። እኔም ያላችሁ ከታች ጻፉት። ቴንክ ዩ። እና እዚህ ያላችሁ ከኤርሚ ጎን ከአንተ ጎን እንቆማለን የምትሉ ኢሜል አድሬሱንም መስጠት እንችላለን። በፋይናንስ መደገፍ የምትፈልጉ ይሄንን አገልግሎት መደገፍ የምትፈልጉ በሁሉም ነገር መደገፍ የሚያስፈልገው ወንድማችን ነው። በሁሉም ነገር የሚያስፈልገው በሁሉም ነገር ማለት ነው። የሙሉ ጊዜ አገልጋይ ነው እና ይሄን አገልግሎት መደገፍ እፈልጋለሁ የምትሉ ኢሜሉንም ማስቀመጥ እንችላለን። የፔፓል ኢሜል እና ደግሞ የዋትሳፕ ቁጥሩን ቆይ ላውጣውና ልጻፍላቸው። ወይ የሚጽፍ ሰው ካለ ወይ እኔ ልጻፈው። ቆይ እኔ ልጻፈው ኤርሚዬ። እና ምንም ነገር አይሰማ በፈተና የሚጸና ሰው እሱ የተባረከ ነው። አንተ የተባረክ ነህ ኤርሚዬ፣ በእውነት አንተ የተባረክ ነህ። አሁን እህታችን ስትለው እንደነበረ በኦርቶዶክስ 80% ሰው ከኦርቶዶክስ ነው የመጣ ነው በብዛት ሁላችንም። እና መላእክት ወይ ደግሞ ሚካኤል ማርያም ነበር የምናውቀው። ወንድማችን አንዴ ቆይ አሸብር ተባረክ፣ አሸብር ተፈሪ ሼሩን አቁመው የኔ ስልክ ያላችሁ ሰዎች ፖስት አድርጉላቸው ከታች። በጣም ጥሩ። እሺ ይሄው ጸጊም ጽፈዋለች። አሸብር ጽፈዋለች። እታጉ የምትባል ልጅ ጽፈዋለች። ቆይ አንዴ ቆይ አሸብር ሼር ማድረጉን ቶ አሸብር ቶ ቴንክ ዩ ተባረክ። የኔ ስልክ ቁጥር ያላችሁ እስካሁን የማናቸውንም አላየሁኝ። ይኸው እየጻፉ ነው። ናቲ የሚባል ልጅ ጽፎታል። እግዚአብሔር ይባርክ ናትዬ። ታግ ጽፈዋለች። እንትንህን ጻፈው ከቻልክ አንተ የእንትን ኢሜልህን እኔ እስከማውጣው እንዳይጠፋብኝ እዚህ ጋር የፔፓል ኢሜልህን አቁቤ እነ ብሩኬ እነ ሀንቾ አሁን ጻፉት። ያ ልክ ነው። ኢሜልህን ጻፈው። ይሄ የኔ ዋትሳፕ ቁጥር ነው። ከጌታ የምታዩት የምሰሙት ነገር ሜሴጅ ካለ በዛ ላይ ሪከርድ አድርጉልኝ፣ ሰማዋለሁ። እዚህ ላይ መጻፍ አልችልም። ሄዱ መጻፍ ይችላል። አይ በቃ ይበቃል፣ ስልኩ ይበቃል። እና በዚህ በስልክ ቁጥር ደውላቸው በቃ ስልኩ ይበቃል። ለመሰለ ሳስበው አሁን ስልክ ቁጥሩ የዋትሳፑ። እሺ ኤዲ ኳንዲ እሺ ይሄ የኔ ጂሜል ነው። ጽፌዋለሁ። ይታያችኋል ወገኖች? ይታያል። ኤርሚ ይታያል። ቴንክ ዩ። እና በዚህ አክሰሱ ካላችሁ የፔፓል አገልግሎቱን መደገፍ የምትፈልጉ በዚህ መላክ ትችላላችሁ። በዋትሳፕም አግኙት። በቃ ይሄን ለማለት ነው። ራሄል የጌታ ይባርካት። በእውነት ደስ የሚል ጸሎት ነው የጸለየችው። እድሜ የተባረክ። አንተም አሁን እረፍት አድርግ። እግዚአብሔር ይባርክህ። ቤተሰብህ ይባረክ። አንተና ያንተ የሆነው ሁሉ ይባረክልህ። ያንተ የሆነው የእግዚአብሔር ነው፣ የእግዚአብሔር የሆነው ደግሞ ያንተ ነው እና ያለ ምክንያት ምንም ነገር አይፈጠርም። ሁሉም ነገር በምክንያት ነው። ደግሞ ግድ ነው። እንደዚህ አይነት አገልግሎት ተግዳሮት እና ቻሌንጅ ሊበዛ የግድ ነው እና እኛ እንጸልያለን።
የጸሎት ግሩፕም ይጀመራል። ስፒክ ደ ትሩዝ ሳተላይቱም ይጀመራል። ሁሉም ነገር ይጀመራል። የሚቀር ነገር የለም። ኤርሚዬ አሜን አሜን። በቃ ሁላችሁም ተባረኩ። እናመሰግናለን። ቴንኪው ወገኖች፣ ሁላችሁንም ሰላም ሁኑ፣ ተባረኩ። እንገናኛለን ጌታ ይፈቅድ ወይ በኋላ ከፍታለሁ። ውስጤ ስብከት አለ፣ ሰብካለሁ። ጌታ እግዚአብሔር ስሙ ይባረክ እና ተባረኩ። ሰላም ሁኑ። አሜን። ሁላችሁም ተባረኩልን። ሰላም ሁኑ።